ስለ ሆሴ መጽሐፍ የተወሰነ ነገር እንደ መግቢያ ልበላችሁ ልንገራችሁና ከዛ ምዕራፍ 4 እናወራለን። ምዕራፍ 4 እንግዲህ ሆሴ በሰሜኑ የእስራኤል ክፍል ያገለገለ ነብይ ነበረ። የሰሜኑን ስላችሁ እስራኤል በሁለት ተከፍላ በነበረበት ጊዜ የነበረ ነብይ ነበርና የሰሜኑን የእስራኤል ክፍል ለማገልገል በእግዚአብሔር የተጠራ ሰው እንደነበረ መጽሐፉ ራሱ ይነግረናል። ምዕራፍ 1 ቁጥር 1 ላይ በይሁዳ ነገስታት በኦዚያን፣ በኢዮአታም፣ በአካዝና በሕዝቅያስ ዘመን እንዲሁም በእስራኤል ንጉስ በዮአስ ልጅ በኢዮርብዓም ማለት ኢዮርብዓም ዘሰከንድ የሚባለው ማለት ነው ወደ ቤኤር ልጅ ወደ ሆሴ የመጣው እግዚአብሔር ቃል ይህ ነው ይላል። እና የሰሜኑን የእስራኤል ክፍል 10ን ነገድ ማለት ነው ወይ ደግሞ በመጽሐፉ ላይ ኤፍሬም ወይም ደግሞ እስራኤል ተብሎ የተጠራው የእስራኤል ህዝብ ለማገልገል የተጠራ ሰው ነበረ። እንግዲህ እስራኤል በዚህ ጊዜ የነበረችበት ሁኔታ መጽሐፉን ስታጠኑት ታገኙታላችሁ። በተለይ ደግሞ በመንፈሳዊ ውድቀት ውስጥ የነበረችበት ወይ ደግሞ የነበሩበት ጊዜና ዘመን ላይ የተጠራ ሰው ነው። በእነዚህ አይነት ሁኔታ ውስጥ በእንደዚህ አይነት ኮንዲሽን ውስጥ ማገልገል ይከብዳል። ምክንያቱም የማይሰማ ድምፅ ሆኖ ይቀራል። ብዙ ሰው የሚሰማው ወይ ደግሞ ብዙ ሰው ለመስማት የሚፈልገው ነገር አለው። በተለይ ደግሞ በምቾት ውስጥ በብልጽግና ውስጥ ወይ ደግሞ በእረፍት ውስጥ ነኝ ያለሁት ብሎ ለሚያስብ ህዝብ የለም እግዚአብሔር ግን ሲያውቃችሁ፣ እግዚአብሔር ግን ሲያያችሁ እንደዛ አይደላችሁም ብሎ መንፈሳዊ ውድቀታቸውን ለማወጅ መንፈሳዊ ውድቀታቸውን ቻሌንጅ ለማድረግ እግዚአብሔር መጠራት በጣም ይፈልጋል፣ ድፍረት ይፈልጋል፣ ጸጋ ይጠይቃል። እንግዲህ ሆሴ በእንደዚህ አይነት ሁኔታ ውስጥ የተጠራ ሰው ነው እና ከምዕራፍ 1 እስከ ምዕራፍ 3 ያለው ደግሞ በተለይ በራሱ ህይወት እግዚአብሔር ለእስራኤል መልእክት ለማስተላለፍ የሞከረበትን ነገር ነው የምናገኘው። በራሱ ህይወት በራሱ ትዳር እግዚአብሔር ለዚህ ለአመፀ ህዝብ ለወደቀ ህዝብ መልእክት ሲያስተላልፍ የምናየው ማለት ነው። ከምዕራፍ 1 እስከ 3 ባለው ከምዕራፍ 4 እስከ ምናልባት እስከ ምዕራፍ 8 ድረስ ስለ መንፈሳዊ ውድቀታቸው ነው የሚነግራቸው። ህዝቡ ስለነበረበት ካህናቱ ስለነበረበት መንፈሳዊ ውድቀት ማለት ነው። በእግዚአብሔር ዘንድ የነበራቸው ጤነኛ አልነበረም። ዴር ስፒሪቹዋል ፖዚሽን በጣም እግዚአብሔር ፋቨረብል የሆነ እግዚአብሔር የሚቀበለው የሚወደው ነገር አልነበረም እና በዚህ አይነት ሲቹዌሽን ውስጥ ነው እንግዲህ ሆሴ ለሰሜኑ የእስራኤል መንግስት መልእክት ለማድረስ እየተላከው ማለት ነው። ታሪኩን እንግዲህ በነገስት መጽሐፍ ላይ ታገኙታላችሁ። ስለዚህ ህዝቡ እና አገልጋዮቹ መሪዎቹ ወይ ካህናቱ የነበሩበትን መንፈሳዊ ውድቀት የሞራል ውድቀት በደም የሚያሳይ መጽሐፍ ነው የሆሴ መጽሐፍ ማለት ነው እና መጨረሻ ላይ ከምዕራፍ 8 በኋላ እግዚአብሔር በህዝቡ ላይ ወይ ደግሞ እስራኤል በኤፍሬም ላይ ወይ ደግሞ በሰሜኑ የእስራኤል ክፍል ላይ ሊያመጣ ያለውን ፍርድና ቅጣት ይነግራቸዋል ማለት ነው እና ወቅቱ አሦራውያን የተነሱበት የነበረበት ዘመን ነበረ። እንግዲህ እንደምታውቁት 10ሩን ነገድ ያጠፋው የአሦር መንግስት በዛ ጊዜ እግዚአብሔር ታላቅ አድርጓቸው ወይ ደግሞ እድል ሰጥቷቸው የነበሩት ከአሕዛብ መንግስታት ወይ ኢምፓየሮች አንዱ አሦር ስለነበር ማለት ነው እና አሦራውያን እንዴት አድርገው እንግዲህ የሰሜኑን ክፍል እንዳጠፉት እንዳፈራረሱት ማየት እንችላለን ከታሪክም ከቅዱሳት መጽሐፍትም ማለት ነው እና ይሄ ነው እንግዲህ
ባጭሩ የሆሴ መጽሐፍ ሊለን የፈለገው ወይ ደግሞ በሆሴ መጽሐፍ ውስጥ የምናገኛቸው ነገሮች ይህንን ይመስላሉ ማለት ነው። አንደኛ ሆሴ የተጠራበት ጊዜ ዘመን እስራኤላውያን በጥሩ ሁኔታ ውስጥ የነበሩበት ማለት ራሳቸውን ሲገመግሙ ራሳቸውን ሲያዩ አትሊስት ጥሩ ነን የሚሉበት ጊዜ ላይ ነበሩ ማለት ነው። በጣም ፕሮስፐረስ የነበረችበት የበለጸጉበት ጊዜ ነበረ ማለት ነው። በዚህ አይነት ሁኔታ ውስጥ ግን መንፈሳዊ ሁኔታቸው መንፈሳዊ አቋማቸው ግን በእግዚአብሔር ዘንድ የማይወደድ እግዚአብሔር የማይፈልገው አይነት ሲቹዌሽን ውስጥ ነበሩ፣ መንፈሳዊ ሁኔታ ውስጥ ነበሩ። ይህንን እንግዲህ ኮንፍሮንት ለማድረግ የሚመጣውን ወይም ደግሞ የማይቀረውን ፍርድ ለማስተላለፍ ሆሴ ተጠርቶ እስራኤል ላይ ትንቢት ሲናገር እንግዲህ እናየዋለን ማለት ነው። ምዕራፍ 4 እስከ ምዕራፍ 8 ድረስ ይሄ ክሮኖሎጂካሊ ቅደም ተከተሉን የጠበቀ የሆሴ ትንቢት አይደለም የምታዩት። በጣም ብዙ መልእክቶች ናቸው በእነዚህ ምዕራፎች ውስጥ ተካተው የተቀመጡት ማለት ነው። ስለዚህ ስናነበው ከዚህኛው በኋላ ይሄኛውን ተናገረ፣ ከዚህኛው በኋላ ይሄኛውን ተናገረ እያለን ሳይሆን መረዳት ያለብን ሆሴ አጠቃላይ የሆነ መልእክት እንዳስተላለፈ ለህዝቡ ማለት ነው። ምዕራፍ 4ን ነው እኔ ለማንሳት የፈለግኩት። ምክንያቱም ምዕራፍ 4 እኛ ያለንበትን መንፈሳዊ ሁኔታ ወይም ደግሞ በምን አይነት ሼፕ ውስጥ ያለነው የሚለውን ነገር የሚያሳይ ስለመሰለኝ ነው። ደግሞ ያሳያል እንጂ ምዕራፍ 4 ላይ እና ምዕራፍ 4 ላምብበው። ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ይላል። በምድሪቱ በምትኖሩ በእናንተ ላይ እግዚአብሔር የሚያቀርበው ክስ ስላለው እናንተ እስራኤላውያን ይህን የእግዚአብሔርን ቃል ስሙ። ታማኝነት የለም፣ ፍቅርም የለም፣ እግዚአብሔርን ማወቅ በምድሪቱም የለም። በዚህ ያለው እርግማን፣ መዋሸት፣ መግደል፣ መስረቅና ማመንዘር ብቻ ነው። ቃል ኪዳን ሁሉ ይፈርሳሉ፣ ደም ማፍሰስና ግድያ ይበዛል። ስለዚህ ምድሪቱ አለቀሰች፣ በውስጧም የሚኖሩ ሁሉ ኮሰመኑ። የምድር አራዊት፣ የሰማይ ወፎች፣ የባህርም ዓሣዎች አለቁ። ነገር ግን ማንም ሰው አይከራከርም፣ ማንም ሌላውን አይወነጅልም። በካህናት ላይ ክስን እንደሚያቀርቡ ሕዝብህ እንደዚያው ናቸውና ቀንና ሌሊት ትደናበራላችሁ፣ ነቢያትም ከእናንተ ጋር ይደናበራሉ። ስለዚህ እናታችሁን አጠፋታለሁ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ናቅኳችሁ። የአምላካችሁን ሕግ ስለረሳችሁ እኔም ልጆቻችሁን እረሳለሁ። ካህናቱ በበዙ ቁጥር በእኔ ላይ የሚያደርጉት ኃጢአት በዝቷል፣ ክብራቸውንም በውርደት ለውጠዋል። የሕዝቤ ኃጢአት ለመብል ሆኗቸዋል፣ ርኩሰታቸውንም እጅግ ወደዱ። ካህናትም ከሕዝቡ የተለዩ አይደሉም፣ ሁሉንም እንደ መንገዳቸው ቀጣቸዋለሁ፣ እንደ ስራቸውም እከፍላቸዋለሁ። ይበላሉ ግን አይጠግቡም፣ ያመነዝራሉ ግን አይበዙም። እግዚአብሔርን በመተው ራሳቸውን ለአመንዝራነት ለአሮጌና ለአዲስ የወይን ጠጅ አሳልፈው ሰጡ። በእነዚህም የሕዝቤ ማስተዋል ተወሰደ። ቁጥር 12 በኋላ ያለውን ቀጥዬ ልናገርበት። ከእስካሁን ባነበብኩት ክፍል ውስጥ ግን የምናየው ዋና ነገር ወይም ደግሞ ሆሴ በዚህ ክፍል ህዝቡ ያለበት መንፈሳዊ ሁኔታ ሊያሳይ በሚችል ማለት ነው ሊገልጥ በሚችል መልኩ ነው ትንቢቱን ወይ ደግሞ መልእክቱን እያስተላለፈ ያለው ማለት ነው። ስለዚህ የህዝቡን መንፈሳዊ ሁኔታ መንፈሳዊ አቋም ለመናገር ይሞክራል ማለት ነው እና ከላይ እንዳነበብኩላችሁ እግዚአብሔር የሚፈልጋቸው እግዚአብሔር በህዝቡ ህይወት ውስጥ በህዝቡ ማንነት ውስጥ በህዝቡ እንቅስቃሴ ውስጥ ሊያያቸው የሚፈልጋቸው ዋና ነገሮች ዋና ቫሊዩስ የሉም። you cannot find ለምሳሌ ታማኝነት የለም ይላል፣ ፌስፉልነስ የለም ይላል፣ ፍቅር የለም ይላል፣ እግዚአብሔርን ማወቅ በምድሪቱም የለም ይላል። ስለዚህ እነዚህ ነገሮች እግዚአብሔር በዋናነት የሚፈልጋቸው
ነገሮች ሆነው ሳለ ነገር ግን እነዚህ ቫሊዩስ እስራኤልን እንደ እስራኤል በምድር ላይ ልዩ ሊያረጋት የሚያስችለውን መንፈሳዊ ባህሪያት በቃ ላክ አድርጋ ነበረ። ከዛ እግዚአብሔር ማወቅ የለም ይላል። በምድሪቱ ላይ እግዚአብሔር ማወቅ የሚባል ነገር የለም ይላል። ስለዚህ ታማኝነት፣ ፍቅር ምናምን የለም። በፈንታው ግን ያለው ርግማን ነው ይላል። ውሸት ነው ያለው። መግደል፣ መስረቅ፣ ማመንዘር ብቻ ነው ያለው ይላል። እንግዲህ እግዚአብሔር ማየት የሚፈልጋቸው ነገሮች የሉም። እግዚአብሔር ማየት የማይፈልጋቸው ወይም የሚጠላቸውና የሚጸየፋቸው ነገሮች ግን አሉ ማለት ነው። ምድሪቱን የሞላው ምድሪቱን ያጥለቀለቀው ከትልቁ እስከ ትንሹ ድረስ ምድሪቱን ያጥለቀለቀው ነገር ቢኖር እግዚአብሔር የሚጠላቸውና የሚጸየፋቸው ነገሮች ናቸው። ስለዚህ እስራኤልን እነ እስራኤል ልዩ ወይም ደግሞ ዲስቲንክት ወይም ዲፍረንት የሚያደርጋትን ነገር እግዚአብሔር ሲፈልግ አጥቷል ማለት ነው። እግዚአብሔርን ማወቅ የሚባለው ነገር በምድሪቱ ላይ ፈጽሞ የለም ይላል። ከዛ ቃል ኪዳን ሁሉ ይፈርሳሉ ይላል። ምናልባት የሥራ ቃል ኪዳን ይሁን የጋብቻ ቃል ኪዳን ይሁን ኦል ካይንድስ ኦፍ ቃል ኪዳን ማለት ነው። እነዚህ ሁሉ ይፈርሳሉ። በሌላ አነጋገር ምንድነው? ህዝቡ የማይታመን ነው ማለት ነው። ፌስፉል ህዝብ አይደለም፣ ለእግዚአብሔርም ለባልንጀራውም የማይታመን ህዝብ ማለት ነው። ከዛ ምድሪቱ አለቀሰ ይችላል። እንግዲህ because of us ማለት ነው። because of Israel የሚያለቅስ አካል አለ ማለት ነው። የሚጎዳ አካል አለ ማለት ነው። የሚጎሳቆል አካል አለ ማለት ነው። ስለዚህ ምድሪቱ አለቀሰ ይችላል። በውስጧ የሚኖሩ ሁሉ ኮሰመኑ ይላል። የምድር አራዊት፣ የሰማይ ወፎች፣ የባህር ዓሦችም አለቁ ይላል። እንግዲህ ይሄ ምናልባት ሜታፎሪካሊ ለማሳየት ለማስተላለፍ የፈለገው መልእክት ይመስለኛል። ምክንያቱም እነዚህ ነገሮች አክቹዋሊ አለቁ። ምንም ነገር በእስራኤል ምድር ምንም አይነት ነገር የለም እያለ ሳይሆን ከህዝቡ መንፈሳዊ ውድቀት የተነሳ ወይ ደግሞ ህዝቡ ካለበት መንፈሳዊ ውድቀት አንጻር ህዝቡን ብቻ ሳይሆን ከህዝቡም ያለፈ በጣም ብዙ ነገር ሊያካልል የሚችል ጥፋትና ጉዳት ወይ ደግሞ የኃጢአት ኮንስኩዌንስ ልንለው እንችላለን። የአመፀኝነት ኮንስኩዌንስ፣ የኃጢአት ኮንስኩዌንስ ልንለው እንችላለን። ስለዚህ ኦል ኦቨር ዘ ላንድ ማለት ነው፣ በእስራኤል ምድር you can feel it ማለት ነው። የህዝቡ መንፈሳዊ ውድቀት ያስከተላቸውን ነገሮች you can feel it ማለት ነው፣ all over the land ማለት ነው። ምክንያቱም እሱን ነው ለማሳየት የሚሞክረው ማለት ነው። ከዛ ምን ይላል? ነገር ግን ማንም ሰው አይከራከርም፣ ማንም ሌላውን አይወነጅልም ይላል። ይሄ በጣም የሚገርም አገላለጽ ነው። ፕሮባብሊ የሚመስለኝ አንደኛ ክሪቲካል አይደለም፣ ሰው ስላለበት መንፈሳዊ ውድቀት እና ስላለበት መንፈሳዊ ሁኔታ የሚረዳ የሚያስተውል የሚጠይቅ የለም። ሁሉም ወድቀዋል፣ ሁሉም ተሳስተዋል። ስለዚህ ሊያነቃ የሚችል ሊከራከር የሚችል ሊጠይቅ የሚችል የለም። ይሄ ደግሞ ካህናቱንም ይጨምራል ማለት ነው። ካህናቱ በዋናነት እንደዚህ አይነት መንፈሳዊ ውድቀት ውስጥ በህዝብ ደረጃ ማለት ነው፣ በሀገር ደረጃ እንደዚህ አይነት መንፈሳዊ ውድቀት ውስጥ ሲገኙ ሊመልስ የሚችል ሊመክር የሚችል ሊገስጽ የሚችል ወይ ደግሞ አትሊስት መንፈሳዊ ውድቀታቸውን ሊያሳይ የሚችል ካህን ሳይቀር በተመሳሳይ ሁኔታ ውስጥ ነው ያሉት ማለት ነው። ስለዚህ ካህናቱ ራሱ የማይጠይቁ ናቸው ማለት ነው። መንፈሳዊውን ነገር የማይመረምሩ፣ ስለ መንፈሳዊ ውድቀታቸው ምንም አይነት እውቀት ግንዛቤ የሌላቸው ደካሞች ድንኮች ናቸው ካህናቱ። ስለዚህ ማንም የሚከራከር የሚጠይቅ የለም ማለት ነው። እንግዲህ አሁን ይህንን ነገር እያወራው ዘመናችንን በተወሰነ መልኩ ለማየት እንሞክር። እኔ ለማየት እንደሞከርኩት እናንተም ዘመኑን ያለንበትን መንፈሳዊ ሁኔታ የእናንተን አጥቢያ ወይ ደግሞ እናንተ ያላችሁበት መንፈሳዊ ሁኔታ ብቻ እንዳታዩ አደራ። ግን ኦል ኦቨር ዘ ላንድ ኦር
ግሎባሊ መንፈሳዊ ሁኔታዎች እንዴት ናቸው፣ መንፈሳዊ ጤንነት ምን ይመስላል የሚለውን ነገር ሰፋ አድርጋችሁ ለማየት ብትሞክሩ መክራለሁ። እና እንደዚህ ይላል። ከዛ ሲቀጥል ቀንና ሌሊት ትደናበራላችሁ፣ ነቢያትም ከእናንተ ጋር ይደናበራሉ፣ ስለዚህ እናታችሁን አጠፋለሁ ይላል። እንግዲህ ኤቭሪባዲ በቃ እየተሰናከለ ነው ያለው ማለት ነው። የሚደናበር እንጂ ከዚህ ድንብር ውስጥ ሊያወጣ የቻለ የሞከረም መደናበራቸውንም ራሱ አዌር የሆነ ኮንሽስ የሆነ ካህን የለም፣ ነብይም የለም ማለት ነው። እንግዲህ ነቢያትን በብሉይ ኪዳን ስናይ አገልግሎታቸው በዋናነት ህዝቡ ያለበትን መንፈሳዊ ሁኔታ መመርመር፣ መፈተሽ፣ እንደ እግዚአብሔር ቃል እንደ እግዚአብሔር ኪዳን ውድቀታቸውን ማሳየት፣ መዝለፍ፣ መውቀስ፣ እንደገና ደግሞ ወደ እግዚአብሔር እንዲመለሱ ማድረግ ነው። እንግዲህ ፍርድን ማስተላለፍ፣ እግዚአብሔርን ቁጣ ማሳየት፣ እግዚአብሔርን ስሜት ኢሞሽኑን ለሰው ሪፍሌክት ማድረግ ፕላስ ሳልቬሽን ድነትን እሱን ማስተላለፍ። እንደዚህ አይነት ሰው የለም በእነዚህ ሰዎች መካከል። ዳስዋይ ሆሴዕን እግዚአብሔር ወደ እስራኤል የላከበት ምክንያት ማለት ነው። ስለዚህ በህዝቡ መካከል ያሉ ካህናት ፕላስ ነቢያት ህዝቡን ከመደናበር ነፃ ሊያወጡት የማይችሉ፣ ከመንፈሳዊ ውድቀቱ ሊያነሱት የማይችሉ፣ ከህዝቡ እኩል የሚነቀፉ፣ ከህዝቡ እኩል እግዚአብሔር ትደናበራላችሁ እናንተም ደንባራዎች ናችሁ እስኪላቸው ድረስ በተመሳሳይ መንፈሳዊ አቋምና መንፈሳዊ ሁኔታ ውስጥ የተገኙ ካህናትና ነቢያት ማለት ነው። ህዝቡን ይመራ የነበረ የለም፣ በጽድቅ የሚመራ በእውነት የሚመራ ማለት ነው። ስለዚህ አገልጋይ ማለት እሱ ነው። እንግዲህ እግዚአብሔርን ሞዴል ማድረግ የሚችል እግዚአብሔርን ከፊት ቀድሞ ለህዝቡ ማሳየት የሚችል ግን ይሄ ሁሉ የለም ይላል ሆሴዕ። ሁሉም የሚደናበር ነው። ስለዚህ ካህናቱም ህዝቡ በተወቀሰበት መወቀስ የሚወቀሱ ናቸው። ህዝቡን በዘለፈበት ልክ ካህናቱንም ነቢያቱንም እግዚአብሔር ይዘልፋል ማለት ነው። ከዛ ቁጥር 6 ላይ መጥቶ ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። this is probably basic ፕሮብሌሙ ማለት ነው። ወይ ደግሞ ያሉበት መንፈሳዊ ውድቀት ያሉበት መንፈሳዊ ሁኔታ ምናልባት ሩት ኮዙ ይህ ሊሆን ይችላል። ላክ ኦፍ ኖሌጅ ማለት ነው። ምክንያቱም ከምዕራፍ 4 ላይ ቁጥር 1 ላይ ይህንኑ ነገር ስለሚል እግዚአብሔርን ማወቅ በምድሪቱ የለም ይላል ቁጥር 1 ላይ። እዚህ ጋም ይደግመዋል በሌላ መንገድ ማለት ነው። ስለዚህ እውቀት ከማጣት የተነሳ ነው የኔ ህዝብ የጠፋው ይላል ማለት ነው። እንግዲህ ማወቅ እዚህ ጋራ ሪሌሽናል ኖሌጅ ይመስላል ማለት ነው። እግዚአብሔርን እንደ እግዚአብሔርነቱ ከማወቅ ያለፈ ማለት ነው። it's not about some kind of knowledge ስለ እግዚአብሔር አይደለም፣ ግን አክቹዋል የሆነ ኖሌጅ ማለት ነው። እግዚአብሔርን ሪሌሽናል በሆነ መንገድ ማወቅ ማለት ነው። ልክ አንድ ወንድ አንድን ሴት እንደሚያውቅ ማለት ነው፣ በቅርበት እንደሚያውቅ ማለት ነው። ስለዚህ የእግዚአብሔርን ፊሊንግ እግዚአብሔርን ኢሞሽን ሳይቀር የመረዳት የማወቅ ነገር ማለት ነው። ይሄ አውት ኦፍ ሪሌሽንሽፕ አውት ኦፍ ፌሎሺፕ የሚገኝ አይነት እውቀት ማለት ነው። ስለዚህ ህዝቤ እንደዚህ አይነት እውቀት ግን የለውም። ምድሪቱ ላይ እግዚአብሔርን ማወቅ የለም። እንግዲህ ፕሮባብሊ እነዚህ ሰዎች ስለ እግዚአብሔር ቢጠየቁ ካህናቱም ነቢያቱም ህዝቡም ስለ እግዚአብሔር የተወሰነ ነገር ሊያወሩ የሚችሉበት ነገር ሊኖር ይችላል። ዛሬ እኛ ብዙ እናወራለን ብዙ ያው ቲክቶክ ላይም እንደምታዩት ማለት representing God and representing the people of God ብዙ እናወራለን፣ ብዙ እንተነትናለን፣ ብዙ እናስረዳለን ማለት ነው። but that doesn't mean እግዚአብሔርን አክቹዋሊ አውቀዋለሁ ማለት አይደለም። እግዚአብሔርን በትክክል እረዳዋለሁ ገነዘባለሁ ማለት ግን አይደለም። ይሄው የእስራኤል ህይወት ምስክር ነው። ስለዚህ በምድሪቱ ላይ የገነነው ነገር ምድሪቱን ከጫፍ እስከ ጫፍ የሸፈነው ነገር ቢኖር አመጽ ነው፣ ኃጢአት ነው።
ርኩሰት ነው። ስለዚህ ኢንጀስቲስ ነው። ይሄ አንፌስፉልነስ ነው ምድሪቱን ከጫፍ እስከ ጫፍ የሸፈነው። ስለዚህ እግዚአብሔር የሚፈልጋቸው ነገሮች የሉም። በሌላ አነጋገር የእግዚአብሔርን ካራክተር፣ እግዚአብሔርን ኔቸር ወይ ደግሞ እግዚአብሔር ከህዝቡ ጋር ያለውን ያንን ኪዳናዊ ግንኙነት ሊያንጸባርቅ የሚችል ወይ ደግሞ ከዛ ኪዳናዊ ሪሌሽንሽፕ ውስጥ ከዛ ኪዳናዊ ግንኙነት ውስጥ የሚወጣ ቫልዩ ማለት ነው የሚወጣ ህይወት የለም ምድሪቱ ላይ። ለምን ሲል እግዚአብሔር ማወቅ የለም ይላል። ስለዚህ ከዚህ የተነሳ ደግሞ ካህናቱ ነቢያቱ ከህዝቡ ጋር ተደምረው በአንድ አይነት ምንድነው everybody on the same page ነው ማለት or in the same boot ነው ያላቸው። የተለየ ሰው የለም፣ የተሻለ ሰው የለም፣ ቀዳሚ የሆነ የለም፣ ክሪቲካሊ ያሉበትን ሁኔታ የሚፈትሽ የሚመረምር የሚጠይቅ ሰው የለም። ስለዚህ ሁሉም በእኩል ደረጃ የሚደናበሩ ናቸው። መሪ የሚፈልጉ ብርሃን የሚፈልጉ ያሉበትን ሁኔታ እንኳን የሚያሳያቸው ሰው የሚፈልጉ አይነት ሰዎች ናቸው። ሆሴዓ ማለት ነው ሆሴ መጽሐፍ የሚልን ማለት። ስለዚህ የሚከራከር የለም፣ የሚጠይቅ የለም፣ ሌላውን የሚወነጅል የለም። ኃጢአተኞች ነን አትሊስት እግዚአብሔርን በድለናል የሚል የለም። ያሉበት ሁኔታ የተመቻቸው ይመስላል። ያሉበት ሁኔታ በጣም ሌላ ነገር እንዳያስቡ ሌላ ነገር እንዳይጠይቁ የከለከላቸው ይመስላል። ምናልባት ምቾቱ ሊሆን ይችላል። ምናልባት ያሉበት መንፈሳዊ አቋም እንዳያዩ የከለከላቸው። ግን የሚያሳዝነው ካህናቱም ነቢያቱም ከህዝቡ ጋር ናቸው፣ እንደ ህዝቡ ናቸው። ከህዝቡ የቀደሙ አይደሉም። ስለዚህ ተሽለው አልተገኙም እነሱም። ችግሩ ምንድነው? ቁጥር 6 ላይ ይነግረናል። ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። በቃ ጠፍቷል። ስለዚህ ከጫፍ እስከ ጫፍ በእስራኤል ምድር ስትንቀሳቀሱ you feel the consequence የእስራኤልን ኃጢአትና በደል ውጤቱን ኮንስኩዌንሱን ፍሬውን ታዩታላችሁ ማለት ነው። ምክንያቱም ቁጥር 3 ጋራ የምድር አራዊት፣ የሰማይ ወፎች፣ የባህር አሳዎች አለቁ ይላል። ስለዚህ ግራፊካሊ ማሳየት የፈለገው ሆሴ because of the sin of the people ማለት ከህዝቡ ኃጢአት የተነሳ በምድር ላይ የሚዳሰስ የሚጨበጥ የሚታይ ግልጽ ሆኖ የሚታይ ኮንስኩዌንስ አለ። ያን ደግሞ ይነግራቸዋል። ከዛ ቁጥር 6 ላይ ደግሞ ህዝቡ ዕውቀት ከማጣት ጠፍቷል፣ ዕውቀትን ደግሞ ስለናቃችሁ እናንተ ካህናቱ እኔ በቃ ንቄያችኋለሁ ይላቸዋል። ያገለግላሉ ወደታች ወርደናዋለን። ግን አክሰፕተብል ያልሆነ አገልግሎት፣ አክሰፕተብል ያልሆነ ሚኒስትሪ ማለት ነው። የማይወደድ እግዚአብሔር የማይቀበለው አይነት ሚኒስትሪ ማለት ነው። ወይም ደግሞ ላክ ኦፍ ኖሌጅ ያለበት ሚኒስትሪ፣ እግዚአብሔርን ማወቅ የሌለበት ሚኒስትሪ፣ እግዚአብሔርን ከማወቅ የማይነሳ ሚኒስትሪ ነበራቸው ማለት ነው። ያብ ሚኒስትሪ ግን ህዝቡን ኮሬክት ሊያደርጉ አይችሉም። ህዝቡን ሊወቅሱ አይችሉም። ህዝቡ ያለበት መንፈሳዊ ሁኔታ ሊያዩ አይችሉም። እውሮች ናቸው። ግን they have a kind of ministry አገልግሎት ግን ነበር። ግን እግዚአብሔር ንቄያችኋለሁ you can't አገልጋዮቼ ልትሆኑ አትችሉም ይላል እግዚአብሔር። ደግሞ በሆሴ በኩል ኮንፍሮንት ያደርጋቸዋል፣ ቻሌንጅ ያደርጋቸዋል። እንግዲህ ዛሬ እኔ ባለፈውም በድፍረት እንዳልኳችሁ I want to challenge እግዚአብሔር አስነሳኝም የሚል ካለ እግዚአብሔር ያስነሳኝም እግዚአብሔር የጠራኝም ነው የሚል ካለ ኢትዮጵያ ውስጥ ማለት ነው I want to challenge ማለት ነው። ቁጥር 7 ላይ ባለው ማለት ካህናቱ በብዙ ቁጥር በእኔ ላይ የሚያደርጉት ኃጢአት በስቷል ይላል። ዩሲ ይሄ ሁሉ አገልጋይ ባለፈው ለብቻዬ ወክ ያረኩኝ እንደኔን ሐሳብ ያሰብኩ ነበር። ካህናቱ ብዙ ናቸው፣ በብዙ ቁጥር ግን በእኔ ላይ የሚያደርጉት ኃጢአት ይበዛል ይላል። ስለዚህ የአገልጋይ ቁጥር በጨመረ ቁጥር ህዝቡ ካለበት መንፈሳዊ ጉስቁልና ካለበት መንፈሳዊ ውድቀት ህዝቡን
ነፃ የሚያወጣ ህዝቡን የሚታደግ ህዝቡን ወደ ብርሃን ወደ እግዚአብሔርን ወደ ማወቅ የሚመልስ ሳይሆን ጭራሽ መብዛታቸው ኃጢአታቸውን የሚያበዙት ይላል። ስለዚህ አንድ አገልጋይ ተጨመረ ማለት አንድ ሌላ አመፀኛ ተጨመረ ማለት ነው። ስለዚህ ብዙዎችን ቻሌንጅ ማድረግ ፈልጋለሁ። አገልጋይ ነኝ የሚል እግዚአብሔር የጠራኝ እግዚአብሔር የቀባኝ ብሎ ራሱን በተለያየ ስም የሚጠራ ሰው ሊኖር ይችላል። whoever he is ማለት ነው። በእኔ ላይ የሚያደርጉት ኃጢአት በዝተዋል፣ ክብራቸውም በውርደት ለውጠዋል ይላል። የስ አገልጋይ ተብሎ መጠራት ክብር ሊሆን ይችላል። ኦፍኮርስ that's a privilege ነው፣ መልካም እድል ነው። ግን ይህንን እድል ይህንን ፕሪቪሌጅ በውርደት ለውጠውታል ይላል ቁጥር 7 ላይ ማለት ነው። በውርደት ለውጠውታል ማለት ነው። so you may have a ministry ግን ያ ሚኒስትሪ የውድቀታቸው ማሳያ እንጂ እግዚአብሔርን ደስ የሚያሰኙበት ህዝቡንም ከውድቀት የሚታደጉበት አልሆነላቸውም። ስለዚህ እግዚአብሔር በሆሴ በኩል የህዝቡን አገልጋዮቹን ካህናትንና ነቢያቱን ይወቅሳል ማለት ነው። እና እስቲ በምድራችን ላይ ያለውን የአገልጋይ ብዛት በየአጥቢያው ቤተክርስቲያን ያለውን የአገልጋይ ብዛት ማየት ትችላላችሁ። እዛና እንዲያውም ያንሰናል የሚልም ሰው አይጠፋም። ግን እኔ ደግሞ ያሉትስ ምን አመጡ እላለሁ። እግዚአብሔር የሚፈልገውን ለውጥ ማለት ነው። ስለዚህ ህዝቡን ሲተቹ፣ ህዝቡን ሲወቅሱ፣ ህዝቡን ሲዘልፉና ሲገስጹ ብዙ ስለማይታይ ማለት ነው። እግዚአብሔር ሪፕሬዘንት የሚያደርግ ሰው፣ እግዚአብሔርን ወክሎ የሚያገለግል ሰው ህዝቡ ያለበትን መንፈሳዊ ሁኔታ ይለያል፣ ያውቃል፣ አዌርነስ ይኖረዋል አትሊስት ማለት ነው። ምክንያቱም in the spirit of God ከሆንኩኝ I can feel it ማለት ነው። ያለንበትን መንፈሳዊ ሁኔታ you have to feel it ማወቅ አለብን፣ መረዳት አለብን። ስለዚህ ጥያቄ መጠየቅ አለብን። ህመም ሊሰማን ይገባል፣ ልንቀና ይገባል። ልክ ጌታ ኢየሱስ ክርስቶስ እንዳደረገው ማለት ነው። ስለዚህ ፈሪሳውያን፣ ሰዱቃውያን፣ ሌሎችም መንፈሳዊ ነን የሚሉ ሰዎች በነበሩበት ዘመን ማለት ነው ጌታ ኢየሱስ ግን ሌላ ነገር ያይ ነበር፣ ሌላ ነገር ይረዳ ነበረ። ስለዚህ እንደዛ ሌላ ነገር መረዳት፣ ሌላ ነገር ማየት እስካልቻልን ድረስ ማለት ነው ያ ሌላ ነገር ግን የእግዚአብሔር ነገር መሆን አለበት። ከዛ ቁጥር 8 ላይ የሕዝቤ ኃጢአት ለመብል ሆኖላቸዋል፣ ርኩሰታቸውንም እጅግ ወደዱ ይላል። ይሄ በጣም 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 በዚህ ቁጥር በኩል ያለንበትን ዘመን በግልጽ ማየት ካቃተ አይኖቻችን ተከፍተዋል ብሎ ለማለት ይከብዳልና ላምብላችሁ ድግሜ የሕዝቤ ኃጢአት ለመብል ሆኗቸዋል። በቃ በግልጽ አማርኛ ሕዝቡ ኃጢአተኛ ሆኖ መቀጠሉ ተመችቷቸዋል፣ ተስማምቷቸዋል አገልጋዮቹ ማለት ነው። ለምንድን ነው ሲል እርኩሰታቸውን እጅግ ወደዱ። ምክንያቱ ምንድን ነው? ለመብል ስለሆናቸው ይላል ማለት ነው። እንግዲህ ዛሬ ምን ያህል አገልጋይ ነኝ ባይ በሰዎች እርኩሰት፣ በሰዎች ኃጢአት፣ በሰዎች አመፅ እንደሚተዳደር በግልጽ የሚያሳይ ክፍል ማለት ነው። ምናልባት በዛ ዘመን ያለውን አውድ ለማየት ብንሞክር እንግዲህ ሰዎች ኃጢአተኞች በሆኑ ቁጥር ወደ እግዚአብሔር የሚያመጡት መስዋዕትም የዛኑ ያክል ይበዛል። ምክንያቱም ሰው ከኃጢአቱ ለመንጻት ሲፈልግ የሚሰዋው መስዋዕት ስለሚኖር ማለት ነው። ስለዚህ ሰው ሁሉ ደግሞ ኃጢአተኛ ከሆነ በኃጢአተኝነቱም ጸንቶ የሚኖር ከሆነ እንግዲያውስ ለካህናቱ የሚያመጣውና የሚያቀርበው መስዋዕት የዛኑ ያክል ብዙ ይሆናል ማለት ነው። ስለዚህ ኃጢአተኛ ወይ ደግሞ ኃጢአት የሚሰራ ሰው ከቀነሰ ካህናቱ ለመብል የሚሆናቸው መስዋዕት ይቀንሳል ማለት ነው።
ስለዚህ ካህናቱ በላቪት ማለት ነው ሰዎች በኃጢአታቸው ጸንተው ቆይተው የሚያመጡት መስዋዕት መብል ስለሚሆናቸው እርኩሰታቸውን እጅግ ወደዱ ይላል። እኔ እንግዲህ በዘመኔ ይህንን አይቻለሁ። ብዙ ሰዎች በሰዎች ድካም፣ በሰዎች ውድቀት፣ በሰዎች አለማወቅ፣ በሰዎች ተላላነት የሚተዳደሩ ብዙ ሰዎች አሉ ማለት ነው። ሐሰተኛ ነቢያትና ሐዋርያት ማለት ነው። አቅም የሌላቸው የቤተ ክርስቲያን መሪዎች፣ ለማስተማር የማይበቁ፣ ለመዝለፍ ለመገሰጽ የማይበቁ ብዙ አገልጋዮች አሉ። ቤተ ክርስቲያን በእንደዚህ አይነት ሰዎች ነው የምትተዳደረው የምትመራው። እነዚህ ሰዎች ደግሞ እንጀራቸው ነው። እነዚህ ሰዎች ደግሞ መተዳደሪያቸው ነው። እነዚህ ሰዎች ደግሞ ህልውናቸው ነው። ስለዚህ በሰዎች ተላላነት፣ በሰዎች ደካማነት፣ በሰዎች ኃጢአት፣ በሰዎች አመፅ እንዴት ሰው ይተዳደራል? እንዴት ሰው ገንዘብ ሜክ ያደርጋል? እንዴት ሰው ባለጠጋ ይሆናል? ይሄ ላክ ኦፍ ኖሌጅ ምድሪቱን አጥለቅልቋታል። ዩ ፊል ኢት ዌርኤቨር ዩ ጎ ዩ ፊል ኢት። እኔ እንግዲህ የሚሰማኝን ነው የማወራው፣ ያየሁትን ማለት ነው። ስለዚህ ከሆሴዕም በላይ ብዙ የቅዱሳት መጽሐፍት ምስክርነት አለኝ። ስለዚህ ሰዎች ቪክቲምስ ናቸው፣ ባሪያዎች ናቸው። የራሳቸው ውድቀት፣ የራሳቸው ኃጢአት፣ የራሳቸው አመፅ እንዳለ ሆኖ በነሱ ሁኔታ ደግሞ ተጠቅሞ ራሱን የሚያኖር ራሱን የሚያስተዳድር ቤተሰቡን የሚመራ ደግሞ በጣም ብዙ ብዙ ደፋር በርኩሰት ደስ የሚሰኘው ብዙ አገልጋይ ደግሞ እንዳለ እኔ ያስተውላለሁ። ከዛ ካህናቱም ከሕዝቡ የተለዩ አይደሉም፣ ሁሉንም እንደ መንገዳቸው ቀጣቸዋለሁ፣ እንደ ስራቸው ከፍላቸዋለሁ ይላል። ቅድም እንዳልኳችሁ ኦል ኦፍ ዘም ኃጢአተኞች ናቸው። ኦል ኦፍ ዘም ያለ ልዩነት፣ ከመካከላቸው የቀደመ ከመካከላቸው ወጣ ያለ ያሉበት መንፈሳዊ ውድቀት ያየ የተመለከተ የለም። የሆነ ነገር ሆነናል፣ የሆነ ነገር ጎሎናል፣ ታመናል የሚል የለም። ሁሉም የሚደናበር ነው፣ ሁሉም እውር ነው፣ ጌታ ኢየሱስ እንዳለው ማለት ነው። የሃይማኖት መሪዎች፣ አስተማሪዎች በነበሩበት ዘመን ድንገት በመካከላቸው የተገኘው ኢየሱስ ክርስቶስ ያንን ሃይማኖተኛ ትውልድ በብርቱ ድምፅ በብርቱ ቃል ነበረ የተገዳደረው ማለት ነው። እርቃናቸውን እስኪቀሩ ድረስ ማንም ያላየውን ውስጣቸውን ይገልጥባቸው ነበር። ሊሸፍኑት ሊደብቁት የማይችሉት እስኪሆን ድረስ ማለት ነው። ስለዚህ እንደዚህ አይነት አመፅ፣ እንደዚህ አይነት ኃጢአት፣ እንደዚህ አይነት በደል በምድሪቱ ላይ ሞልቷል። እውቀት ማጣት ነው። ሕዝቤ ጠፍቷል እውቀት ከማጣት ይላል ማለት ነው። ከዛ ይበላሉ፣ ቁጥር 10 ይበላሉ ግን አይጠግቡም፣ ያመነዝራሉ ግን አይበዙም ይላል። እግዚአብሔርን በመተው ራሳቸውን ለአመንዝራነት ለአሮጌና ለአዲስ የወይን ጠጅ አሳልፈው ሰጡ ይላል። ይህ እግዚአብሔር በቤቱ ባይተዋር ሆኖ እንደ እንግዳ ተገሎ ሁሉም ያለ እግዚአብሔር የሚያስብ፣ ያለ እግዚአብሔር የሚንቀሳቀስ፣ ያለ እግዚአብሔር የሚያገለግል ይመስላል። የምናደርገው ሁሉ እያደረግን ግን አልጠገብንም። የምናደርገው ሁሉ ነገር እያደረግን ግን አልበዛንም፣ አልረካንም፣ አላሳረፈንም። አገልግሎት አላሳረፈንም። አገልግሎት ነፃ አላወጣንም። አገልግሎት ወደ እግዚአብሔር ዘወር አላደረገንም። አገልግሎት እግዚአብሔርን ወደ መፍራት አላመጣንም። በሚያሳዝን መልኩ ግን አገልግሎት መበልጸጊያ ሆኗል። አገልግሎት መኖሪያ ሆኗል፣ መተዳደሪያ ማለት ነው። አት ዘ ኤክስፔንስ ኦፍ የህዝብ ውድቀት እንዴት ሰው ራሱን ያኖራል ማለት ነው። ከህዝብ በወጣ ነገር
በሰሩት ነገር የሚመኩ ብዙ ሰዎች አሉ። ከህዝብ ኪስ በተሰበሰበ ከህዝብ እጅ በተወሰደ ነገር ሰው እንዴት ይመካል? ስለዚህ እኔ እንዲያውም አንዳንዴ ምን እላለሁ፣ ነፃ እንድትወጡ አይፈለግም፣ እንድትባንኑ እንድታውቁ አይፈለግም፣ ወደ ብርሃን እንድትመጡ አይፈለግም። ምክንያቱም ሁል ጊዜ ተፈላጊ እንዲሆኑ አገልጋይ የተባሉ ማለት ነው፣ ራሳቸውን አገልጋይ ብለው የሚጠሩ ሰዎች ሁል ጊዜ ተፈላጊ እንዲሆኑ፣ ሁል ጊዜ ሻይን እያደረጉ፣ ሁል ጊዜ እነሱ ብቻ ፍሎሪሽ እያደረጉ እንዲሄዱ ካስፈለገ እናንተ መንቃት የለባችሁም። እኔ ለዚህ ነው ባለፈውም ሳምንት አብዮተኛ መሆን አለብን ያልኩት። ሪቮሉሽን ያስፈልጋል፣ አመፅ ያስፈልጋል። ስለዚህ as long as you remain ignorant እስከሆነን ድረስ አላዋቂና ተላላ እስከሆነን ድረስ ባለማወቃችንና በተላላልነታችን የሚኖር ሰው አለ፣ የሚበለጽግ ሰው አለ። ራሱን በቃ ማንም እስከማይነካው ድረስ ጠንካራ ኢምፓየር መገንባት የሚችሉ ሰዎች አይተናል በዘመናችን፣ በ3 በ4 በ5 ዓመት ውስጥ ማለት ነው። ማንም ይሁን ማንም ማለት ነው። እንዴት በሰው ርኩሰት ሰው ይኖራል? እንዴት ሰው ስለ ኃጢአቱና ስለ በደሉ ያው ተገቢ ባልሆነ መንገድም ቢሆን ስለ ኃጢአቱና ስለ በደሉ መስዋዕት አድርጎ ባቀረበው ነገር ሰው እንዴት ይኖራል? ይሄ በጣም ከባድ ኃጢአት፣ ከባድ ድፍረትም ይመስለኛል። እኔ ዘመኔን አይቻለሁ እንደዚህ። እናንተ እንድታዩ ትንሽ ማገዝ ከቻልኩኝ ብዬ ነው። እንዴት ይሄ ሁሉ አገልጋይ ያለ አንነቃም? እንዴት አንባንንም? እንዴት ምድሪቱ እንዴት አታርፍም? ምድሪቱ እንዴት እፎይ አትልም? ግን የሚያሳዝነው ቁጥር 7 ላይ እንዳነበብኩላችሁ ካህናቱ በበዙ ቁጥር ኃጢአታቸውም ነው አብሮ የሚበዛው ይላል። አቅም መሆን ሲገባው የአገልጋዮች መብዛት አቅም መሆን ሲገባ ከድካም ለመውጣት ከጨለማ ለመውጣት ከጉስቁልና ለመውጣት እግዚአብሔር ከማይፈልገው ስፍራ ለመለየት አቅም መሆን ሲገባው ርኩሰት ነው እንዲያውም የበዛው ይላል። የሁሉ አገልጋይ አይሮን ኖ ክብራቸው በውርደት ለወጡት ይላል። ይሲ አገልጋይ ተብሎ መጠራት ምናልባት እግዚአብሔር ከጠራን ማለት ነው ፕሪቪሌጅ ሆኖ ሳለ ግን ምን ይላል? ይሄ ፕሪቪሌጅ ወደ ውርደት ተለወጠባቸው ይላል። እንግዲህ ስንቱ ጋራ የከበረው አገልግሎት ስንቱ ጋራ የውርደት መጠሪያ ሆኖ እንደሆነ አላውቅም። አቢውስ ተደርጎ ማለት ነው፣ ሚስ ዩስ ተደርጎ ማለት ነው። እንደው በተራ አማርኛ ወንጌላዊነት ሲቀልል፣ መጋቢነት ሲዋረድ፣ ነብይነት ሲረክስ ማለት ነው። በቃ በሌላ አነጋገር አስተማሪነት ዋጋ ሲያጣ፣ በቤተ ክርስቲያን ውስጥ ያሉ የአገልግሎት መጠሪያዎች በሙሉ የውርደታችን ምልክቶች ሲሆኑ ማለት ነው። ምክንያቱም ሲበዛልን እኮ ነፃ መውጣታችን መብዛት ነበረበት። ምክንያቱም አቅም ነዋ የሚጨምሩልን፣ ግን ለውርደት ሆኗል። ጠልቻለሁ ይላል። በቃ እንደዚህ አይነትን አገልግሎት ንቀዋለሁ ነው የሚለው እግዚአብሔር። ለምን? ላክ ኦፍ ኖሌጅ ነው፣ እውቀት የለም በዛ ውስጥ ይላል። ስለዚህ በምድሪቱ ከጫፍ እስከ ጫፍ ወክ ብታደርጉ እዚህ ኢትዮጵያ ውስጥ ማለት ነው wherever you go ነው የምላችሁ፣ ቸርቾችን ቪዚት ብታደርጉ you have to feel something ማለት ሚስ ያደረገ ነገር እንዳለ ፊል ማድረግ አለባችሁ። ካላረጋችሁ እኔ እነግራችኋለሁ you are in the same boat ማለት ነው። አብዛኛው ሰው ተኝቷል። አብዛኛው ሰው ያንቀላፋ ነው። አብዛኛው ሰው ያለበትን መንፈሳዊ ሁኔታ አያውቅም። ሰክሯል በራሱ ነገር፣ ራሱን ማየት አይችልም። ቁጥር ስንት ላይ መሰላችሁ ይሄ ሐሳብ ያለው? ቁጥር 4 ላይ የሚከራከር የለም ማለት ክሪቲካል የሚያይ የለም። እስቲ የትኛው ህዝብ ነው ስለሚያምነው ነገር እንኳን ራሽናላይዝ አድርግ ቢባል፣ ስለሚያምነው ነገር ማለት ነው ተናገር ቢባል
የትኛው መዝሙር ቀጣጥሎ መዘመር ለ3 ሰዓት ለ4 ሰዓት የሚችል ትውልድ ግን እምነቱን ራሽናላይዝ ማድረግ የማይችል ማለት ነው። ወይ ደግሞ አንደኛ ጴጥሮስ ምዕራፍ 3 ላይ ጴጥሮስ እንዳለው ማለት ነው በእናንተ ስላለው ተስፋ ሰዎች ሲጠይቋችሁ ለመመለስ ዝግጁ ሁኑ የሚለው ሪዝንድ ራሽናል መልስ ለመመለስ ዝግጁ ሁኑ እንደሚል who is able to give this ህዝቡን ተውት። አገልጋዩም ትረስት የማደርገው አገልጋይ አይደለም። ማጆሪቲው ነው የምላቸው። እንዴት አወቅ ብትሉኝ ያለውን መንፈሳዊ ሁኔታ ያለውን መንፈሳዊ ድባብ አይቼ አትሊስት መገመት ይቻላል። ምክንያቱም መድረኮቻችንን ነው የምንመስለው። ቤተክርስቲያን የምትመስለው ፑልፒቷን ነው። ስለዚህ የበረታ ቮይስ የለም፣ የበረታ ፕሮፌቲክ ቮይስ የለም። አሁን ባለንበት መንፈሳዊ ሁኔታ ውስጥ ጨምሩት እስቲ ሀገሪቱንም ሁኔታ ማለት ነው። እንደው ከቤተክርስቲያን አጥር እንኳን ወጣ ብንል ሀገሪቱ ያለችበትን ውጥረት፣ ሀገሪቱ ያለችበትን ሜሲ ነገር እንኳን ትንሽ እንደው እናስብን ቢባል ምንም ኮንትሪቢሽን የሌለ ፕሮፌቲካል የሆነ ምንም አይነት መልእክት የሌለ ዝም ከእውነት ጋር የሚቆም ከእውነት ጋር የሚተባበር አንድም እስኪጠፋ ድረስ ከመንግስት ጋር ተለጥፎ የሚሰራ ድሮስ የመንግስት እግዚአብሔር የቀባው መንግስት ነው፣ ይሄ መንግስት ከእግዚአብሔር የተሰጠን መንግስት ነው፣ ከሌ እግዚአብሔር የቀባው ነው የሚሉ መንፈሳዊ መሪዎች ባሉበት ምድሪቱ እንዴት ትረፍ ማለት ነው። ፕሮፌቲክ ቮይስ ያለው ኮሚኒቲ የለም። ለምን? ፑልፒቶቻችን ላይ የሚነገረው ልክ ይሄ ለውጡ ካመጣው ጋራ አብሮ የሚናበብ አይነት ነገር ማለት ነው። ስለዚህ ምቾት ውስጥ ያለ የሚመስል ስለ ውድቀቱ ክሪቲካል ያልሆነ ማለት ነው። ስላለበት መንፈሳዊ ሁኔታ ምንም የተሻለ ብርሃን ማለት ነው። እንዴ ኢንጀስቲስ አለ እኮ እንዴ! የብዙ ሰዎች ስቃይ የማይሰማው የብዙ ሰዎች ህመም የማይሰማው ኮሚኒቲ አለ እኮ ነው የሚመስለው ምድሪቱ ላይ ዶኑ ግን ሁሉም እየተደናበረ ነው ይላል። እንግዲህ እንደዚህ ስላችሁ ግን ያው በየዘመኑ እግዚአብሔር መቼም የእሱ የሆኑ ሰዎች አሉት። ሁል ጊዜ ሪምናንትስ አሉት እግዚአብሔርን በቅንነት በጽድቅ በቅድስና የሚከተሉ በእውነት የሚከተሉ ብዙ ሰዎች አሉት። እሽ ክፍሉን እንጨርሰው። ምዕራፍ 4 አስደናቂ ክፍል። እሺ ከዛ እንደዚህ ይላል፣ የህዝቡ ማስተዋል ተወሰደ ይላል። ከእንጨት የተሰራውን ጣዖት ምክር ይጠይቃሉ፣ ዘንጋቸው ይመልስላቸዋል ይላል። ከዛ ምን ይላል? የአመንዝራነት መንፈስ ያስታቸዋል፣ ለአምላካቸውም ታማኝ አልሆኑም ይላል። ሆሴ ነው በእንደዚህ አይነት ፕሮፌቲክ ቮይስ በዘመኑ የነበረውን ህዝብ እየተገዳደረ ያለው ማለት ነው። እየተገዳደራቸው ነው እኮ ራሳቸውን ማየት እንዲችሉ ነው እኮ እነዚህ አይነት ነገሮችን የሚነግራቸው። ማስተዋላቸው የለም ይላል። የማስተዋላቸው መወሰድ ደግሞ ሉክ ምን እንዳስከተለ ከእንጨት የተሰራ ጥንቆላ ውስጥ ገቡ ይላል። ይሄ መንፈሳዊ አመንዝራነት ነው ይላል። ከምን የተነሳ? ለእግዚአብሔር ታማኝ ካለመሆናቸው የተነሳ ወደ ሌላ ነገር ፊታቸውን መልሰዋል። ወደ ሌላ ነገር ፊታቸውን አዙረዋል። ምን ውስጥ ነው ያሉት እነዚህ ሰዎች? እብደት ውስጥ ነው ያሉት ማለት ነው። የአመንዝራነት መንፈስ ነው ያለው ወገኖቼ። ቤተ ክርስቲያንን የሚመራት እንደዚህ አይነት ወርልድሊ ፓሽን፣ ወርልድሊ ስፒሪት፣ የአመንዝራነት ስፒሪት ነው። የተመረጡትን እግዚአብሔር የሚያውቃቸውን የእግዚአብሔር የሆኑትንን ማለት ግን አይደለም። ግን በአመንዝራነት መንፈስ የሚንቀሳቀሱ ኢንስቲቱሽናላይዝ የተደረጉ ብዙ የእምነት ተቋማት አሉ፣ የእምነት ቤቶች አሉ፣ ዲኖሚኔሽንስ አሉ ማለት አያውቁትም።
ማስተዋል የላቸው። ይሄ እኮ ለእግዚአብሔር ሕዝብ የተጻፈ መልእክት ነው፣ የተነገረ መልእክት ቮይስ ነው። ለማ ከምዕራፍ 1 እስከ 3 አንብቡት። ሆሴ በራሱ ትዳር በራሱ ጋብቻ እግዚአብሔር ለእስራኤል ያለውን ፍቅር፣ እግዚአብሔር ለእስራኤል ያለውን የፍቅር ጥግ፣ ለኪዳኑ ያለውን የታማኝነት ልክ ያሳይቷል ከምዕራፍ 1 እስከ 3 ባለው። ስለዚህ ያልተጣለ ያልተተወ፣ ለጊዜው ግን የሚቀጣ፣ ለጊዜው ግን የተተወ ህዝብ ነው ይሄ ህዝብ። ስለዚህ እንደዚህ ስላችሁ አንተ እንትን ላይ ቤተክርስቲያን ላይ አትሳለቅ ምናምን እንዳትሉኝ። ያው እግዚአብሔር ዛሬም አልተለወጠም። የራእይን መጽሐፍ ማንበብ እንችላለን፣ ምን አይነት ፕሮፌቲክ ቮይስ እንደመጣላቸው በዮሐንስ በኩል ማለት ነው። ስለዚህ የአመንዝራነት መንፈስ የሚመራው ህዝብ ይታየኛል። ነው በአመንዝራነት መንፈስ የሚያገለግሉ አገልጋዮች ይታዩኛል። ለአምላካችን ታማኞች አልሆንም። ታማኝነት የለም። ቅድም ያነበብኩላችሁ ምዕራፍ 4 ቁጥር 1 ላይ ፌስፉል የሆነ ኮሚኒቲ የለም። እንግዲህ አለመታመንን በብዙ መልኩ ልትተነትኑት ትችላላችሁ። በትዳር አለመታመን አለ፣ በስራ ቦታ አለመታመን አለ፣ በተለያየ መልኩ ልትገልጡ ትችላላችሁ። እዚህ ጋር ለአምላካቸው ታማኝ አልሆኑም። ከዛ በተራራዎችም ጫፍ ላይ ይሰዋሉ፣ መልካም ጥላ ባለው በባሉጥ በኮምቦልና በአሆማ ዛፍ ስር በኮረብታዎችም ላይ የሚቃጠል ቁርባን ያቀርባሉ። ምን አይነት መንፈሳዊ ውድቀት ነው! ምን አይነት መንፈሳዊ ድንዛዜ ነው! ማስተዋላቸው ተወስዷል። ስለዚህ ሴቶች ልጆቻቸው ዘማዊ፣ ምራቶቻቸውም አመንዝራ ይሆናሉ ይላል። ሴቶች ልጆቻቸውም ዘማውያን ሲሆኑ የልጆቻቸው ሚስቶች ሲያመነዝሩ አልቀጣቸውም ይላል። ታልፎ የተሰጠ ትውልድ ማለት ነው። የሚያደርገውን ያደርጋል፣ ግን የማይቀጣ ግን ቻሌንጅድ የማይሆን ማለት ነው። ቤተክርስቲያን ይሄዳል። ቤተክርስቲያን መድረኮች ላይ የሚነገረው ነገር በዛው በኃጢአቱ ሳይጸጸት ሳይወቀስ ድንዝዝ ብሎ በዛው እንዲቀጥል የሚያደርግ ማለት ነው። እዚህ ጋር ሆሴም የሚለው ተመሳሳይ ነገር ማለት አልቀጣቸውም፣ በቃ ትቻቸዋለሁ። አመንዝራዎች ናቸው፣ ትቻቸዋለሁ። ስለዚህ ዛሬ በየመድረኮቻችን ላይ ይሄ እንትን የሚመስል ነገር ማለት ነው። ይሄ ሞቲቬሽን የሚመስል ነገር፣ ይሄ በቃ ሰውን ከፍ የሚያደርግ ሰውን የሚያበረታ የሚያሳድግ የሚለውጥ የሚያነቃ ወደ እግዚአብሔር የሚያስጠጋ የሚመስለን ያው ማስተዋላችን ስለተወሰደ እኮ ነው። we don't have the spirit of God ኦፐሬት እያደረግን ያለነው በባድ ስፒሪት ነው ማጆሪቲ። እዚህ ይሄ እግዚአብሔር ሲተው ማለት ነው ምልክቱ ማለት ነው። ስለዚህ በኃጢአት ጸንተን እንኖራለን፣ በድካማችን ውስጥ ጸንተን እንኖራለን፣ ባለማወቃችን ውስጥ ባለማስተዋላችን ውስጥ በዛው ድካማችን ውስጥ ጸንተን እንኖራለን። ለምን? ኮንፍሮንት የሚያደርግ ፕሮፌቲክ ቮይስ ስለሌለ። መድረኮቻችን ላይ የሚነገሩ ነገሮች በሙሉ ሰው ብቻ የሚያደርግ ባለበት ቦታ እንዲመቸው የሚያደርግ ድካሙን እንዳያይ አለማስተዋሉን እንዳያይ ያለበትን መንፈሳዊ ሁኔታ እንዳይፈትሽ የሚያደነዝዝ ማለት ነው። እንዴ ጳውሎስ እኮ ገላትያ ላይ በጻፈው መልእክቱ ማነው አዚም ያደረገባችሁ እኮ ይላቸዋል። ለእውነት እንዳትታዘዙ ማነው አዚም ያደረገባችሁ ይላል። እኔ ነገራችኋለሁ፣ ከፍተኛ የአዚም መንፈስ አለ። ስፒሪት በምን ይገለጣል ብትሉኝ፣ በጤናማ ባልሆነ አስተምህሮ ሰዎች ባሉበት መንፈሳዊ ውድቀት ውስጥ ጸንተው እንዲኖሩ የሚያደርግ ማለት ነው። እንዳይነቁ፣ እንዳይባንኑ፣ ቼክ እንዳያደርጉ ራሳቸው ማለት ነው። ወንዶች ከጋለሞታ ጋር ይሴስናሉ፣ ከቤተ ጣዖት ዘማውያን ጋር ይሰዋሉና የማያስተውል ሕዝብ ወደ ጥፋት ይሄዳል ይላል። ሕዝቤ እውቀት ከማጣት ተነሳ ጠፍቷል የሚለው ምድሪቱ ላይ እግዚአብሔርን ማወቅ የለም ይላል ሆሴ። ሃይማኖተኛ ነኝ፣ ኪዳን አለኝ፣ ያህዌን ነው የማመልከው የሚል ሕዝብ እንደዚህ ነው ሲታይ። እግዚአብሔር ሲያየው ኖ እኔን አታውቁኝም ነው የሚለው እግዚአብሔር።
ወደ ጌልጌላ አትሂዱ፣ ወደ ቤት አዊን አትውጡ፣ ሕያው እግዚአብሔርን ብላችሁም አትማሉ። እስራኤል እንደ እልከኛ ጊደር እልኸኞች ናቸው ይላል። ታዲያ እግዚአብሔር እነርሱን በመልካም መስክ ውስጥ እንዳሉ የበግ ጠቦቶች እንዴት ያሰማራቸዋል? እንዴት እግዚአብሔር ይምራል? እንዴት እግዚአብሔር በትክክል መጓዝ እንድችል እንዴት እግዚአብሔር ይምራል? እንዴት መንፈስ ቅዱስ ይምራል? ዋይ ቢኮዝ እልኸኞች ስለሆነን ማለት ነው። እልኸኞች ናቸው ይላል። እንዴት አድርጌ ልምራቸው ይላል። አይካንት እግዚአብሔር እንኳን አልቻለም። ስለዚህ እውነትን ስትናገሩ ሰውን በፕሮፌቲካል ቮይስ ቻሌንጅ ስታደርጉ፣ መሪዎችን ቻሌንጅ ስታደርጉ የሚሰማችሁ የለም። ለምን? ሁሉም እልኸኛ ስለሆነ የእግዚአብሔር የሆነውን የሚፈልግ የእግዚአብሔር የሆነውን የሚያስቀድም የእግዚአብሔር የሆነውን ነገር የሚፈልግ ስለሌለ ማለት ነው። ከዛ ኤፍሬም ይላል እስራኤል ለማለት ነው ከጣዖት ጋር ተጣምሯል፣ እስቲ ተዉት። በጣም ያሳዝናል። መጠጣቸው ባለቀ ጊዜ እንኳ ዘማዊነታቸውን አያቆሙም። ምን አይነት እልከኝነት፣ ምን አይነት ድካም፣ ምን አይነት አለማስተዋል ነው። መጠጡ እንኳን አልቆ ማለት ነው። ማለት ኢንስፓየር የሚያደርገን ነገር ማለት ነው። እንግዲህ ወደኛ ሳመጣው ምናልባት አፕሊኬሽኑ ወደኛ ሳመጣው እንኳን የስካራችን፣ የእብደታችን፣ የተላላነታችን፣ ያለማስተዋላችን ምክንያት የሆነ ኤክስተርናል ኢንፍሉዌንስ ማለት ነው። ይሄ ኤክስተርናሊ ኢንፍሉዌንስ የሚያደርገ መጠጥ እንደ መጠጥ ማለት ነው። እሱ እንኳን አልቆ ከዚህ ድካም ውስጥ የሚወጣ የለም ይላል። ከዘማዊነታቸው የሚገላግላቸው ነገር አያቆሙም ይላል። they keep on doing it። እንግዲህ በመጠጥ የሰከረ ሰው እኮ መጠጡ ሲጨርስ ከስካሩም ቀስ እያለ ይወጣል። ይሄ ግን የተለየ ነው። የሚያሰክራቸው ነገር እንኳን አልቆ ስቲል ስካር ውስጥ ናቸው። እስቲ በስካር ነው የሚያመነዝሩት፣ ዘማዊ የሆኑት በስካር ነው ብለን እንኳን ጀስቲፋይ እንዳናደርግ ስለዚህ ወደኛ እናምጣው እስቲ። በጣም ብዙ ኢንስፓየር የሚያደርጉ ነገሮች አሉ ምድር ላይ። አመፀኞች እንድንሆን፣ ደካሞች እንድንሆን፣ ኃጢአተኞች እንድንሆን፣ እልከኞች እንድንሆን፣ ማስተዋላችንን የሚወስድ ነገር፣ ማስተዋላችንን የሚሰርቅ ነገር፣ ክሪቲካል እንዳንሆን፣ ይሄ ሪትሮስፔክቲቭ ራስን ማየት እንዳንችል፣ ራስን መፈተሽ መመርመር እንዳንችል ያደረገን ኤክስተርናል ኢንፍሉዌንስ ማለት ነው። አንዱ ምንድነው ብያቸዋለሁ፣ መድረክ ላይ የሚሰበኩ ስብከቶች ያደነዝዛሉ። በቃ ያደነዝዛሉ። በቃ አይ ፊል ጉድ ማለት ነው። ከእግዚአብሔር ጋር ኦን ደ ሴም ፔጅ ያለው ይመስለኛል። ስለዚህ ሰልፍ ዲሰፕሽን ውስጥ እንድገባ ያደርገኛል። ስለዚህ ይሄ የስካር ምክንያት የሆኑ ነገሮች ብዙ ናቸው። እናንተ ማብዛት ትችላላችሁ። ከዛስ ገዦቻቸውም ነውርን አጥብቀው ይወዳሉ ይላል። መሪው ገዥ የተባለው ራሱ ነውረኛ ነው። ከነውር ሊያወጣ የሚችል ከውድቀት ሊታደግ የሚችል ማን ነው? እስቲ ልጠይቅ። እንደ ብርቱ አውሎ ንፋስ ወይም ደግሞ በቃ ምድርን እንደሚያጠፋ ከባድ ጎርፍ ማለት ነው ወደኛ ወደ ቤተክርስቲያን እየመጣ ካለው ጥፋት የሚታደገን መሪ የትኛው መሪ ነው? አይተናል። ብዙዎችን ትረስት ማድረግ እስከማንችል ድረስ አሳልፈው ሲሰጡን ማለት ነው። ለተለያየ ነገር አሳልፈው ሲሰጡን፣ ዝም ሲሉ አይተናል። ብዙ መሪዎችን፣ ብዙ ገዢዎችን፣ ባለፈው እንዳልኳቸው በጣም ብዙ አገልጋዮች ከኛ በፊት የነበሩ ማለት ነው ለተለያየ ነገር አሳልፈው ሰጥተውናል። ዛሬ በእርጅናቸው ጊዜ እንደ አባት መጫወት ያምራቸዋል። ኖ እግዚአብሔር ጊዜ ዘመን ሰጥቷቸው ነበረ፣ ግን ማስተዋል አልነበራቸው። ያለ እውቀት ነው ይመሩ የነበሩት። ባለፈው እንዳልኳቸው ያለ ማስተዋል ያለ ማቹሪቲ ነው ሲመሩ የነበሩት፣ ሲያገለግሉ የነበሩት። እግዚአብሔር እንዲህ ይላል እያሉ በድፍረት በሚናገሩት ነገር ነው ሲመሩ የነበሩት። እንዴት አወቅ? ይኸው አሁን ያለንበት ዘመን አዋረዳቸው፣ አጋለጣቸው ማለት ነው። ቤተክርስቲያን ውስጥ ጥልቅ የሆነ ኢግኖራንስ፣ ጥልቅ የሆነ ማህይብነት
ከየት መጣ? አገልጋዮች በበዙ ቁጥር አቅማችን መጨመር ሲገባው፣ ጉልበታችን መጨመር ሲገባው፣ ጽድቅ ላይፋችን፣ የቅድስና ላይፋችን በእኛ መካከል መገኘት ያለበት ቫሊዩ መብዛት ሲገባ የጽድቅ ፍሬ ሞልቶባችኋል የሚለው መጽሐፍ። እንግዲህ ሐዋርያው ጳውሎስ እንደምታምጥ ሴት ራሱን መስሎ በብዙ ድካም በብዙ መከራ ይለፋ የነበረው የሚያገለግላቸው ሰዎች ምን እንዲሆኑ ነው? ሪች እንዲሆኑ ነው? ባለጠጋ እንዲሆኑ ነው? ምን እንዲሆኑ ነው? ከክርስቶስ የሚገኝ የጽድቅ ፍሬ ሞልቶባቸው ፕላስ በክርስቶስ ኢየሱስ ቀን ያለ ነውር ያለ ነቀፌታ ሆነው እንዲገኙ ነበር። ለዛ የሰሩልን ሰዎች ነበሩ ብዬ አሁን ለማሰብ የከበደኝ ነው። አሁንም አሉ ብዬ ለማሰብ ይከብደኛል። አሁን ያለው ኢንዲቪጁዋል ፐርሰናል ሚኒስትሪ ነው ያለው። በቃ የሆነ ሚስተር ኤክስ አለ፣ የእሱ አገልግሎት አለ። ሁልጊዜ እሱ እያጠና ይመጣል። በየሳምንቱ ሮሜ ይላል ምናምን ይላል whatever but there is no community, faithful community የለም። በጋራ የሚቆም ምንድነው ኮኦፐሬት የሆነ አይደንቲቲ ያለው ኮኦፐሬት የሆነ ኮንሽስነስ ያለው ኮሚኒቲ ግን የለም። በምድሪቱ ላይ ያለውን ውድቀት እንዳላየ ሆነን በድግሶቻችን በአዳራሽ ውስጥ በምናደርጋቸው ነገሮች በምንተውናቸው ትወናዎቻችን አለማስተዋል እኮ ነው ድካም ማለት ነው። ብርቱ ድካም ነው። ከዛ እንደዚህ ይላል አውሎ ነፋስ ቁጥር 19 ጠራርጎ ይወስዳቸዋል፣ መስዋዕቶቻቸውም አፍረት ያመጡባቸዋል። እንግዲህ ሆሴ ምዕራፍ 4 ላይ ይህንን ይናገራል። ከዛ እስከ ምዕራፍ 8 እንግዲህ በህዝቡ መካከል ያለውን ውድቀት ነው የሚያሳየው። በጣም በሚገርም ሁኔታ ለማሳየት ይሞክራል። ቻሌንጅ ያደርጋል። ህዝቡን፣ መሪዎችን ቻሌንጅ ያደርጋል። ካህናቱን ቻሌንጅ ያደርጋል። ወዴት ናችሁ ይላል። ያላችሁበት መንፈሳዊ ውድቀት ከባድ ነው ይላል። አልታያችሁም፣ የሚያሳያችሁም የለም፣ ሁላችሁም በኩል ደረጃ ወድቃችኋል የሚል የኮንፍሮንቴሽን ቮይስ ነበር። ዛሬ ወደ ውጭ የሚያስወጣ ፕሮፌቲክ ቮይስ የለንም። ሪትሮስፔክቲቭሊ ወደ ውስጣችን እንድናይ ወደ ውስጣችን ማየት እንዳለብንም ግድ የሚለንም ነገር የለም። ስለዚህ ሁሉም እየተደናበረ ነው ማለት ነው። የሚመራ የለም። ከምንደናበርበት ነገር ውስጥ የሚያወጣም የለም። ስለዚህ በየሚዲያው ኢንተርቪ ላይ ቀርበው ስጋታቸውን፣ ሐዘናቸውን ምናምን ሊነግሩን የሚፈልጉም ሰዎች አሉ። ላለንበት መንፈሳዊ ሁኔታ ተጠያቂ መሆን የሚገባቸው ሰዎች ማለት ነው። ወንድሞቼ ዘመንን እንደዚህ አይቻለሁ፣ በትንሹም ይሆን ማለት ነው፣ በሆሴ መጽሐፍ በኩል ማለት ነው። ስለዚህ እግዚአብሔር ሐዋርያው ጳውሎስ እንዳለ ቅዱሳት መጽሐፍት ለትምህርታችን ተጻፈ ይላል፣ እኛን ሊገስጸን ይላል። ሮሜ ላይም ቆሮንቶስ ላይም ተመሳሳይ ነገር ይናገራል። ስለዚህ እግዚአብሔር የሚናገረን፣ እግዚአብሔር የሚወቅሰን፣ እግዚአብሔር የሚዘልፈን ከሆነ በእርግጥም እግዚአብሔር ይወደናል። ታማኝነቱ ነው፣ ፍቅሩ ነው። ነገር ግን እንደዚህ አይነት ድምፆች የሚረብሹን ከሆነ፣ እንደዚህ አይነት ክሪቲሲዝም የሚመስሉ ነገሮች የሚደብሩን ከሆነ ኖ ጤናማ ሁኔታ ላይ ነው ያለሁት ብለን በዛው ለመቀጠል በዛው ባለንበት ሁኔታ ለመቆየት የምናስብ ከሆነ አደጋ ውስጥ ነው ያለነው። ስለዚህ ይሄ ሁሉ አገልጋይ በዝቶ፣ ይሄ ሁሉ ጴንጤ ነኝ የሚል ሰው በዝቶ ግን አትሊስት ምድሪቱ ልታርፍ አልቻለችም። ቤተክርስቲያን የምንላትም አካል ልታርፍ አልቻለችም። ስለዚህ ስድብ ሆነናል። ስድብም እንድንሆን ታልፈን ተሰጠናል። የክብር የሆነው ነገር ለውርደት ሆኖብናል እና ራሳችንን እንግዲህ እንዴት ነው የምናየው ማለት ነው።
ይሄ ተው በራሱ ነገር የሰከረውን ሰው እንግዲህ እነሱ እሱን ምንም ማለት አይቻልም። ማለት ሪቫይቫል ውስጥ ያለ ማለት ነው። እሺ አይ ተባረክ። ዛሬም ጠንከር ያለ ሀሳብ ነው። አይ ቲንክ ወደ አራት ከምናምን ነው የገባሁት፣ ግን ጠንከር ያለ ሀሳብ ነው ያነሳው ብዬ አስባለሁ። እና ሞር በደንብ ማለት ተቋም የምንለውም ወይም ቤተክርስቲያን ብለን እንታደምባቸውን አጠቃላይ ተቋም አሁን በደንብ መፈተሽ ማየት ያለበት ጊዜ ይመስለኛል። ባለፈው አይ ቲንክ 15 ነው መሰለኝ ይሄ አገልጋይነት ወይም አገልግሎት የስራ ፈቶች ስብስብ አይደለም የሚል ሀሳብ አንስተ ነበር እና ትክክለኛ ሀሳብ ነው። አገልግሎት የሆነ አሁን እንደ እንትን አይ ቲንክ ብልጽግና ማግኛ መንገድ የሆነን አቋራጭ አይነት መንገድ ተደርጎም እየታሰበ ስለሆነ ከዚህ የተነሳ ብዙ ለትውልዱ ግድ ያላቸው ሰዎች ብዙ አይደሉም። አሁን ማለት አሉ በጣም አሁን እየመጡ ያሉ በብዛት እኔ በዙሪያዬ ከማየው ማለት ነው። እና ይሄ እንዳልከው በጣም ራስ ተኮር የሆነ ወይም ኢንዲቪዥዋል ላይ ብቻ ኢንዲቪዥዋል ሚኒስትሪ ያልከው በደንብ የሚገልጻቸው ይመስለኛል። በጎቻቸው ወይም የሚመሯቸው ምዕመን በለው ምንም ቢሆን ብዙ ጉዳያቸው አይደለም። ለዛ ብዙ ትኩረት አይሰጡም። ግን ምንድን ነው የሚያገኙት? ስለ እነሱ ምስል ነው የሚጨነቁት፣ ስለሚያገኙት ነገር ስለሆነ ነገር ምናምን ነው ትልቁ አሁን ሰው ላይ ወይም ምዕመናንን ደቀ መዝሙር ምናምን ማድረግ ላይ ሳይሆን ከምዕመናን ስለሚያገኙት ነገር ነው ሞር በብዛት እየታየ ያለው። አሁን ምዕመኑም ሞር በብዛት እኔም የምታዘበውም ወይም እየገባኝም ያለው ነገር ከክርስቶስ ይልቅ የሆኑ ሰዎች ነው ፊታቸው ላይ እየተሳሉ ያለው እና ለመከላከል የሚሞክሩት ሰዎችን ነው። መጽሐፍ ቅዱስ ኦልሬዲ ጥለነዋል። መጽሐፍ ቅዱስ ምን እንደሚል አናቅም። የእግዚአብሔር ቃል ምን ያስተምራል ምን ይላል የሚባለውን ነገር ኦልሬዲ እየተውነው መተን ሰዎችን ወደ ወይም ምን አለ ምን አሉ የሚለውን ነው በብዛት እንትን ያልነው እና ከዚህ የተነሳ ሞር ሰዎችን ተከታይ ስለሆነ ትክክለኛውን ይሄ ክርስትና የምንለው ነገር ብዙ እያየን አይደለም አሁንና አጠቃላይ መዋቅሩም ላይ በደንብ ችግር አለ። በስም እንዳልከው ጊዜውን በደንብ ያጋለጣቸውም ሰዎች አሉ። በጣም ቀዳሚዎቻችን ብለን ማለት ነውና ጊዜውም በደንብ እንደነዚህ አይነት ሰዎች ነበሩ እንደ ሲመሩን የነበረው እስክንል ድረስ ማለት ነው። ይሄ ከእውነት ጋር ለመቆም በጣም የሚያመቻምቹ አሳልፈው የሚሰጡ ማለት ነው። ከእውነት ጋር ከመቆም ይልቅ እኛን አሳልፈው የሚሰጡን ለመንጋው የማይራሩ መሪዎችን በደንብ አሁን እየመጡ ያለበት ነው። ስለዚህ የመጀመሪያው ነገር ራስን ማዳን ነው ማለት ነው። ያንን ደግሞ ለማድረግ የግድ እንደተባለው እውቀት ያስፈልጋል። ለኔ የሚገባኝም አሁን ወደ እግዚአብሔር ቃል በግልም ማለት ነው ተመልሶ እያጠናን ያንን እውነተኛውን የሆነውን እውቀት ወይም እውነተኛውን የሆነ እግዚአብሔራዊ የሆነውን እውቀት መያዝ መቻል አለብን። ከሆኑ ሰዎች አገኛለሁ ብሎ ማሰብ በዚህ ጊዜ ከባድ ነው ብዬ አስባለሁ። እነሱ ለጥቅማቸው ሲሉ ምንም ሊያደርጉን ስለሚችሉ ማለት ነው። ጉዳያቸው አይደለም። አሁን በጣም እየመጡ ያሉ በጣም ጨካኞች ስለሆኑ ማለት ነው። ጠንከር ያለ ሀሳብ ነው የተነሳው። እንዲህ አይነት ሀሳብ አሁን እናንሸራሽር ወይም ብዙ እናውራ ቢባል ብዙ የሚቀበል ሰው ወይም ይህንን ለማድመጥ ብዙ ጆሮ ክፍት የሆነ ማግኘት ይከብዳል። አሁን ጊዜው የሪቫይቫል ነው የሚለው ሪቫይቫል ራሱ ሌላ ትርጉም የተሰጠው ይመስለኛል። በጣም ትክክለኛውን ነገር የያዘ አይመስለኝም። እና ይሄ ያለን መረዳት በራሱ ስለ መንፈስ ቅዱስ ያለን መረዳት በጣም እንትን ሆኗል። አላቅም የሆነ ሌላ አይነት ትርጉም ተሰጥቶት ነው ያለው። ዛሬ መንፈስ አገኘን ምናምን የምንለው እንኳን አቧራ ቅመን ስንነሳ ሆኗል። እንደዚህ አይነት ነገር አይነት ውስጥ ነው ያለነው። በደንብ ማስተዋልን ኦልሬዲ ያጣን የመጣ ነው። ስካር ውስጥ ነው ያለነው። ምንም ጥያቄ የለውም። በብዙ መንገድ ሰክረናል። ዘማዊ የተባለው በጣም ብዙ ነገሮች
ከእግዚአብሔር እንድንሸፍት ወይም አላ በእግዚአብሔር ላይ ቺት እንድናደርግ እያደረጉን ነው ያሉትና አሁን ግን ጊዜው ኦልሬዲ በደንብ አሁን ከራስ ጀምሮ ምናምጽበት ነው የሚለው ወይም አብዮተኛ ምናምን መሆን የሚባለው ወደዛ የምንመጣበት ያም ወደ እግዚአብሔር የምንመለስበት ወደ ቃሉ እውነት ቃሉ ምንድን ነው የሚለው እስካሁን ስለ ክርስትና የያዝን ወይም አሁን እኛ ፕሮቴስታንት ምናምን ሲባል ያለን መረዳት መጽሐፍ ቅዱሳዊው ጋር በጣም ይሄ የተቃረነ እየሆነ መጥቷል ያለው ነገር ማለት ነው። ስለዚህ ክርስትናን የምናይበት መነጽር መስተካከል ያለበት ይመስለኛል። ሶሻል ሚዲያ የሚመራው ሶሻል ሚዲያ የሚያንቀሳቅሰው አይነት ፕሮቴስታንቲዝም ነው አሁን ያለው ሶሻል ሚዲያ ላይ ነው በብዛት እንትን ያለውና የሆኑ ግለሰቦች አውትሻይን ያደርጋሉ። ሌሎቻችን ኦልሬዲ ምንም አናውቅም። የጸሎት ህይወታችን ቃል ከእግዚአብሔር ቃል ጋር ያለን ነገር ኦልሬዲ በቃ እንትን ያለ ነው ብዙ የተበላሸ ነውና በትክክል አሁን በደንብ ማለት ምናምጽበት አይ ቲንክ ኮንቴክስቱ በደንብ ግልጽ ነው ብዬ አስባለሁና አሁን ያ ጊዜ ነው ብዬ አስባለሁና በደንብ ደግሞ ፊት ለፊት የምንጋፈጥበት ማለት ነው። ጉዳዩ መጋቢ መሆን አይደለም፣ ወንጌላዊ መሆን አይደለም፣ የሆነ እንትን መሆን አይደለም። ስም ብቻ ጉዳዩ የዛ ነገር ብቻ አይደለምና አሁን በደንብ ፊት ለፊት ወጥተን አይደለ ፊት ለፊት የምንጋፈጥበት ጊዜ ነው በእግዚአብሔር ቃል ላይ ቆመን ማለት ነው እንጂ ሰዎችን እንደፈለጉ አሁን እንዲነዱን ማድረግ ተገቢ አይደለም። ስም ሊኖረው ይችላል፣ ከዚህ በፊት ብዙ ነገር ሆኗል ሊባል ይችላል። እሱ አይደለም ትልቁ እንትን ማለት ነው። ስለዚህ አሁን ሞር በደንብ በእግዚአብሔር ቃል እውነት ላይ ቆመን ወደፊት የምናይበት ነገር ነው መምጣት ያለበት። በጋራ ይሄ የሆነ የግለሰቦችን ነገር ብቻ ሳይሆን የጋራ የሆነ ነገር መያዝ የሚጠበቅብን ጊዜ ነው። አብሮ በደንብ በህብረት ዲል ማድረግ ማጠንከር ጀስት የሆነ እንደ ህብረት ሆኖ ራስን በደንብ አጠንክሮ በእግዚአብሔር ቃል ላይ ቆሞ ደግሞ ትክክል ያልሆኑ ነገሮችን ፊት ለፊት የምንጋፈጥበት እንጂ የሆነ ምንሸሽበትም መሆን አለበት ብዬ አላስብም። በቃ አንዴ ነው አሁን ፕሮቴስታንቲዝም የሚባል ነው እየተበላሸ ነው ነገሮች የሆኑ መስመር ወጥተዋል ምናምን እያለ ምንሸሽበት ሳይሆን ይልቅ እውነተኛው ነገር ላይ ቆሞ ምናምጽበት እውነት ላይ እውነትን ይዘን ከምንጋፈጥበት ነው መሆን ያለበት። ያለ ቦታቸው የተገኙ ሁሉ አገልጋይ ስም ስላላቸው በቃ መሆን የለባቸው። ፑልፒት ላይ መድረስ የለባቸው። በደንብ እንደገና ወደ እውነተኛው ነገር መመለስ አለባቸው። ስለዚህ አገልግሎትን የሆነ መሸጋገሪያ የስጋቸውን የሆነ ነገር መሙያ ምናምን አድርገው እየቆጠሩ የመጡ ብዙ ስላሉ ማለት ነው። እነሱ ደግሞ ትክክለኛ የሚባሉ አገልጋዮች ወደፊት እንዳይወጡ በጣም ትልቅ ቻሌንጅ እያደረጉ ያሉ ናቸውና አሁን በደንብ ያም ነገር ምንሰራበት ነው ብዬ አስባለሁ። አለበለዚያ ግን አናድንም። ይሄ ፕሮቴስታንቲዝም ወይም ይሄ እውነተኛውን ክርስትና ይዞ እንደ ህብረት ማለት ነው ይዞ ማቆየት ሊከብድ ይችላል። ያው በደንብ ዙሪያችን ካሉ ሰዎች ጋር በደንብ እያወራን አለ አይደለ የሆኑ ከታች አብረህ ያስክ የሆነ ህብረት እያደረገ እየጠነከረ የሚመጣ ጠንካራ የሆነ ነገር በመመስረት ከዛ ወደፊት ይዞ መውጣት ይቻላል። አለበለዚያ ግን አሁንም ፕሮቴስታንቲዝምን የሆኑ ግለሰቦች ወይም ይሄ የሆነ ኢንዱስትሪ እናደርገዋለን። በቃ የንግድ ኢንዱስትሪ አንዱ የንግድ ኢንዱስትሪ እያዳይ ኦልሬዲ ሆኗል። ያንን በደንብ በነፃነት ያለ ምንም ርህራሄ እንዲያደርጉ እድል መስጠትን ስለሚሆን አሁን በደንብ ያንን ነገር የምናስብበት ጊዜ ነው ብዬ አስባለሁ። ምናልባት ሀሳቤን አግኝታችሁ ከሆነ ከዛ በዘለለ ግን ተባረክ። ዛሬም በደንብ ጠንከር ያለ ሀሳብ ራሳችን እንድንሞግት እኔ በበኩሌ እንደዛ ነው የሚያደርግ ሀሳብና እውነትን በደንብ እንድንፈልጋት የሚያደርግ ሞጋች ሀሳብ ነው ያነሳው ብዬ አስባለሁ። ተባረክ። ታንኪ ቢቶ። እሺ
ፕሮቴስታንቲዝም ያው ጠንካራ ነገሩ እንዳለ ሆኖ ግን ለአንዳንድ ነገሮች ደግሞ አይመችም። ለክርስቲያናዊ አይዴንቲቲ ፎርሜሽን በጣም የማይመች እና እንቅፋት የሚሆኑ ነገሮች አሉት። አሁን ሌሎቹም እኛን የሚወቅሱበት እኮ አንዱ ለምሳሌ በጣም ብዙ ዲኖሚኔሽን አለ በእኛ መካከል ማለት ነው። ስለዚህ የውጭውን እንኳን ብንተወው እኛ ሀገር እንኳን ከ1500 በላይ ሬጂስተርድ የሆኑ ነን ዲኖሚኔሽናልም ዲኖሚኔሽናል የሚሆኑ የእምነት ቤቶች አሉ። ኢትስ ቤተር ቱ ኮል የእምነት ቤት ማለት ነው። ቤተክርስቲያን የሚለውን መጠሪያ ለጊዜው እናቆየውና ፕሮቴስታንቲዝም በጣም ብዙ አግሊ የሆነ ፌስ አለው፣ በጣም ናስቲ የሆነ ማለት ነው። እኔ እንደዚህ ሳወራ ጠንካራ የሆነውን ነገር የካድኩኝ አይደለም። በፕሮቴስታንቲዝም ውስጥ ያለውን ጠንካራ ነገር አንደርማይን እያደረግኩትኝ ግን አይደለም። ግን ደግሞ ከመሬት ላይ ካለው ኔቸር ኦፍ ሪያሊቲ ተነስተን ስናወራ ግን በጣም ብዙ የምንነቅፈው በጣም አግሊ የሆኑ ነገሮች እናገኛለን እና እሱን ነገር ነው አሁን በጣም ዶሚነንት የሆነ መልካም የሆነውን ቆንጆ ነገር ጠንካራ የሆነው ነገር ሁሉ እየደበቀ እየሸፈነ የመጣብን ነገር ማለት ነው። እና እንግዲህ በሆሴዕ መጽሐፍ ለማየት የሞከርነው እንግዲህ ዘመናችንን ነው። አሁን እግር ኳስ የምታዩ ከሆነ እግር ኳስ አይታችሁ እንደሆነ ክለቦቹ በጣም ሀብታሞች ስለሆኑ ኤግዚስተንሳቸውን የሚያስቀጥሉት ወይም ደግሞ የኤግዚስተንስ ጥያቄዎቻቸውን የሚመልስላቸው ገንዘባቸው ነው እና ከሌላ ክለብ ተጫዋች ያመጣሉ። ከሌላ ክለብ አንድ ታዋቂ ወይ ደግሞ ጠንካራ ተጫዋች ያመጡና የክለባቸውን ኤግዚስተንስ ቀጣይነት ያረጋግጣሉ ማለት ነው። ስለዚህ ፍሬያማ ለመሆን ውጤታማ ለመሆን ከሌላው በልጦ ለመታየት የሚያስችል አቅም ለመገንባት ስለሚፈልጉ ከሌላ ቦታ ያዘዋውራሉ ማለት ነው። እንደዚህ አይነት ነገር ደግሞ እኛው መካከል እናያለን ማለት ነው። በክለቦች ውስጥ የምናየውን ትሬንድ ቸርቾቹም ለምሳሌ አይታችሁ እንደሆነ እኔ አሁን እዚህ የአዲስ አበባ ስሙን ለጊዜው ልተውና አንድ ቸርች አለ እና በጣም ዲክላይን እያደረግባቸው ሲመጣ አሁን በዝውውር ማለት ነው እግር ኳስ ተጫዋች በዝውውር እንደምታመጡት ከውጭ አገልጋዮችን በመጋበዝ ለተወሰነ ቀናቶች ለመቀጠል ሲጣጣሩ ያለው ማለት ነው። የሆነ ታዋቂ የሆነ ሰው ይመጣል፣ አዳራሾቻቸውን ይሞላላቸዋል። ስለዚህ አዳራሾቻቸውን ሲሞላላቸው they feel good ማለት ነው። በቃ ጥሩ ላይ እንደሆኑ ይሰማቸዋል ማለት ነው። ሰውም ያንን አገልጋይ ፈልጎ ስለሚሄድ ፕሮግራሙ ሲያልቅ ወደ መጣበት ይመለሳል ማለት ነው። ወደ ነበረበት ይመለሳል ማለት ነው። ስለዚህ ውጪ ድረስ የሚሄዱ ሰዎች አሉ። ውጪ ድረስ የማያስሄድ እኮ ነው ስብከታቸው ማለት ነው። ስብከታቸውም ትምህርታቸውም ዴብዝ የሌለው እዚህ 50 እና 60 ቦታ የሰበኩትን ትውልድ የማያሻግር ቤተክርስቲያንን ራዲካሊ የማይለውጥ ለቤተክርስቲያን ድካም ምንድን ነው ቤተክርስቲያን ያለችበት ሁኔታ እንድታይ የማያደርግ ምንም በቃ የሆነ ነገር ይዘው ግን ባህር አቋርጠው እዛም የሚጋብዟቸው ሰዎች እንደዛው ተመሳሳይ ግብዞች ስለሆኑ ማለት ነው። ምክንያቱም የተሻለ ነገር ማስተማር የሚችሉ የተሻለ ነገር ለህዝባቸው ማካፈል መስጠት የሚችሉ እዛው እነሱ መካከል የተወለዱ እነሱ መካከል ያደጉ የሚያውቋቸው ሰዎች ባሉበት ሁኔታ ግን ከሩቅ ብዙ ዋጋ ከፍለው ማለት ነው። ለምን? ይሄ የእግር ኳስ አይነት የክለቦች አይነት ትሬንድ ማለት ነው። ስለዚህ በዚህ አይነት መልኩ ቤተክርስቲያንን እንድትቀጥል ህልውናዋን እንድታረጋግጥ የምናደርጋቸው ጥረቶች በሙሉ ለድካማችን ትልቅ አስተዋጽኦ እንዳላቸው እኔ ያለው የማይቀበለኝ ሰው ብዙ እንዳለ አስባለሁ። ይህንን ሀሳብ ማለት ምክንያቱም መጽሐፍ ቅዱስ እንዴት ቤተክርስቲያን
ፍሎሪሽ ማድረግ እንዳለባት ኮሌክቲቭሊ ማለት ነው። ኮኦፐሬት የሆነውን አይደንቲቲያችንን ሚስ ሳናደርግ ኮኦፐሬት የሆነ ኮንሽስነስ እየገነባን በጋራ ልንተገብረው የምንችለው ተልእኮ እያሰብን መቀጠል እንዳንችል ያደረገን ፍራግመንትድ የሆነ አይደንቲቲ፣ የተበጣጠቀ ማንነት፣ የተለያየ ማንነት እንዲኖረን ካደረጉን ነገሮች አንዱ እንደዚህ አይነት የዝውውር መንፈስ ማለት ነው። እና እኔ ድሮ ልጅ ሆኜ አንዳንድ ሰዎችን አይና እግዚአብሔር ሆኔ እንደ ከሌ ፕሮግራም አድማቂ፣ ኮንፈረንስ አድማቂ መሆን አልፈልግም። ዘመኔ በዙረት እንዲያልቅብኝ አልፈልግም። ድሬን ነው የማደርገው መጨረሻ ላይ አይሉዝ። ምክንያቱም በመዞር አገልግሎት የሰፋ አገልግሎት ያደገ ሊመስል ይችላል። ግን ኖ፣ ቸርቾችም የራሳቸውን አገልጋዮች አይጠቀሙ፣ የራሳቸውን አገልጋይ አያሳድጉ፣ የራሳቸውን ነገር አይሰሩ። በቃ በውጭ ማን ነው ይሄ ቫይራል የሆነ ሰው አለ አየር ላይ በጣም የሚሽከረከር ሰው ካለ እሱን መሻማት፣ እሱን እንደ ሸንኮራ ምጥጥ አድርጎ መጨረስ። ከዛ ደግሞ ሁኢዝ ኔክስት እንፈልጋለን ማለት ነው። ጊዜ ዘመን ሰጣቸው እንላለን። ደግሞ ይሄ ጊዜ የነሱ ነው የነከላይ ነው እንላለን። ይሄ ሁሉም ውሸት ነው፣ ድራማ ነው። ኖርማል ክርስቲያን ላይፍ አይደለም። ከዚህ ውጪ እያንዳንዱ ሰው ወደ ቅዱሳት መጽሐፍት ተመልሶ ልቡን ከፍቶ ማለት ነው ራሱን እንደገና ማግኘት አለበት። ከዛ በኋላ ደግሞ ራሱን ካገኘ በኋላ ያንን ማንነቱን ከሚጋሩ ማለት ያንን ማንነቱን ሼር ከሚያደርጉ ሰዎች ጋር ደግሞ ሼር ለማድረግ ሌላ ፍለጋ ውስጥ ይገባል ማለት ነው። ከዛ ውጭ ግን አሁን ባለው ትሬንድ ለመሄድ ከደፈርን የማይሆን ነገር ነው የሚሆነው። ድካም ውስጥ ጸንተን መቆየታችን የማይቀር ነው ለማለት ነው። እሺ ማነው ቪክትሪ አላክ? ቪክትሪ ኦኬ፣ ወጣ ቅድም ወጥቷል መሰለኝ። ያ እና ምን ለማለት ነው፣ ሆሴን መጽሐፍን አንብቡት። ጊዜያችንን ዘመናችንን በደንብ ያሳያል። በጣም ኮንፍሮንት ያደርገናል። በጣም ብርቱ የሆነ ቮይስ አለው ለእኛ ዘመን የሚናገረው ማለት ነው። በተለይ ምዕራፍ 4ን ስታነቡ በተወሰነ ደረጃ ለመጠቆም እንደሞከርኩት በጣም ዘመናችንን ክሪቲካሊ ማየት እንድንችል የሆነ የሚያግዘን ነገር አለ የሆሴ መጽሐፍ ማለት ነው። ስለዚህ ትልቁ ችግራችን እግዚአብሔርን አለማወቃችን ነው ይለናል መጽሐፍ። ላክ ኦፍ ኖሌጅ ማለት ነው። ምን አይነት ኖሌጅ? ኢንፎርሜሽን አይደለም። ስለ እግዚአብሔር ብዙ የምናገረው የምናውቀው ነገር ሊኖር ይችላል። እሱን አይነት እውቀት ሳይሆን ሪሌሽናል የሆነ እውቀት ወይም ደግሞ ከእግዚአብሔር ጋር ካለኝ ኪዳናዊ ግንኙነት ውስጥ የሚወጣ ሪሌሽናል አክቹዋል የሆነ ኖሌጅ ማለት ነው። ስለዚህ እሱ አይነት እውቀት በምድሪቱ ላይ የለም። ስለዚህ ህዝቡም እውቀት የለውም። የህዝቡ ገዢዎች፣ የህዝቡ መሪዎች፣ ካህናቱም እንደዚህ አይነት ሪሌሽናል እውቀት የላቸውም። ስለዚህ ሁሉም ኢኳሊ እግዚአብሔር ሊቀጣቸው ማለት ነው። ፍርድን በሆሴ በኩል ሲናገር እንሰማለን ማለት ነው። ስለዚህ ከዚህ ከሚመጣው ፍርድ ማንም ማምለጥ አይችልም። ያው እንደምታውቁት አሦራውያን የሰሜኑን የእስራኤል ክፍል 10ሩን ነገር እንግዲህ አጥፍተዋቸዋል። መልሰው እንደ ሀገር መቆም እስከማይችሉ ድረስ አሦራውያን፣ ጨካኞቹ አሦራውያን መጥተው 10ሩን ነገዶች አጥፍተዋቸዋል፣ በትነዋቸዋል ማለት ነው። ለምን? ህዝቡ ካህናቱን ጨምሮ እግዚአብሔርን ካለማወቃቸው የተነሳ በአስከፊ መንፈሳዊ ውድቀት ውስጥ ስለተገኙ እግዚአብሔር እነዛ አይነት ጨካኝ ሰዎችን አስነስቶ አጥፍቷቸዋል ማለት ነው። እግዚአብሔር እንግዲህ ከፍቅሩ ጥልቀት የተነሳ ለኪዳኑ ካለው ታማኝነት የተነሳ በሆሴ ጋብቻ ውስጥ በሆሴ ትዳር ውስጥ እንዳየነው እንደዛ ነው ለህዝቡ ማለት ነው። እግዚአብሔር ለህዝቡ እንደዛ ነው። ልክ ሆሴ አግብቷት ግን ጥላው እንደሄደችው እንደ ሆሴ ሚስት እግዚአብሔርን
ጥለውት ለሄዱት ከእግዚአብሔር ሩቅ ለሄዱት ለእስራኤላውያን እግዚአብሔር እንደዛ ነበረ። ፌስፉል ነበረ፣ ታማኝ ነበረ፣ ይወዳቸውና ያፈቅራቸው ነበረ። ግን እግዚአብሔር ጀርባቸውን ሰጡት ማለት ነው። እግዚአብሔርን ገለል አደረጉት። ያለ እግዚአብሔር ማሰብ፣ ያለ እግዚአብሔር መኖር ጀመሩ። ያለ እግዚአብሔር መንቀሳቀስ ጀመሩ ማለት ነው። ስለዚህ አመፃቸውን ደግሞ ክሪቲካሊ ማየት አልቻሉም። ሪትሮስፔክቲቭሊ ወደ ራሳቸው ተመልሰው ያሉበትን መንፈሳዊ ሁኔታ መገምገም እስከማይችሉ ድረስ ማስተዋላቸው ተወስዶ ነበረ። ስለዚህ የሚያስተውል ሰው የለም። ይህ ብቻ አይደለም። ካህናቱም የህዝቡን መንፈሳዊ ሁኔታ ተረድተው እና አውቀው ህዝቡን የሚሞግቱ አልነበሩም። ህዝቡን ኮንፍሮንት የሚያደርጉ አልነበሩም። ህዝቡን የሚናገሩ የሚገስጹ አልነበሩም ይለናል። ስለዚህ ካህናቱ ላክ ኦፍ ኖሌጅ አለባቸው። እግዚአብሔርን አያውቁትም ማለት ነው። የሚያገለግሉትን እግዚአብሔርን አያውቁትም። በጣም የሚያሳዝነው ደግሞ ምንድን ነው ይላል ሆሴ፣ ህዝቡ በድካም ውስጥ ነው ያለው፣ በኃጢአትና በአመፅ ውስጥ ነው ያለው። ስለዚህ በዚህ ሁኔታ ውስጥ በዚህ መንፈሳዊ ኮንዲሽን ውስጥ ህዝቡ እንዲቀጥል ካህናቱ ደግሞ ይፈልጋሉ ይላል። ለምንድን ነው? ያ መኖሪያቸው ስለሆነ ነው ይላል። መብላቸው ነው ይላል። እንግዲህ በብሉይ ኪዳን እንደምታውቁት አንድ ኃጢአተኛ ኃጢአት በሰራ ቁጥር ወደ እግዚአብሔር ይዞት የሚመጣው መስዋዕት አለ የሚያቀርበው ማለት ነው። ስለዚህ መስዋዕቱን ሲያቀርብ ደግሞ መስዋዕቱ ሙሉ ለሙሉ የሚቃጠል ሙሉ ለሙሉ ለእግዚአብሔር መስዋዕት ሆኖ የሚያልቅ ሳይሆን ከዛ ከመስዋዕቱ የተወሰነው የካህናቱ ምግብ ነው፣ የካህናቱ መብል ነው። ስለዚህ ሰዎች ኃጢአታቸውን አብዝተው አመፀኞች ሆነው በቀጠሉ ቁጥር ወደ መሰዊያው ይዘውት የሚመጡት መስዋዕት ይበዛል። ይህ ምንድን ነው? ካህናቱ የሚበሉት ነገር ይኖራቸዋል ማለት ነው። ይሄ ያለንበትን ዘመን በግልጽ የሚያሳይ በጣም ቆንጆ በሆነ መንገድ ግራፊካሊ በደንብ የሚያሳይ ነገር ነው ብዬ አስባለሁ። ለምን ብትሉኝ ዛሬም በሰዎች አለማስተዋል፣ በሰዎች ድካም፣ በሰዎች ውድቀት ራሳቸውን የሚያኖሩ ራሳቸውን የሚያስተዳድሩ ራሳቸውን የሚያበለጽጉ ብዙ ሰዎች እያየን ስለሆነ ማለት ነው። ስለዚህ ብዙ አመዳም ብዙ ድሃ የነበረ ብዙ ጉስቁልና ውስጥ ይኖር የነበረ ሰው በሰዎች ኢግኖራንስ፣ በሰዎች አለማስተዋል፣ በሰዎች ውድቀት ተጠቅሞ ከዛ ጉስቁልና ውስጥ የወጣ ብዙ ሰው ስለምናውቅበት ስለዚህ ይፈልጉታል ማለት ነው። ህዝቡም መስዋዕትን በማቅረብ በመስዋዕት ብዛት ያለበትን መንፈሳዊ ውድቀት መርሳት ይፈልጋል። ያለበትን መንፈሳዊ ውድቀት ኢግኖር ማድረግ ይፈልጋል፣ ከቨር ማድረግ ይፈልጋል። በካህናቱ ሳይድ ደግሞ የሚቀርብላቸው ነገር መብላቸው ስለሆነ መኖሪያቸው መተዳደሪያቸው ስለሆነ ላብዲት ምንድን ነው ያነበብኩላችሁ ቅድም እርኩሰታቸውን ይወዱታል ይላል። ስለዚህ አዝሎንግ አዝ ዩ ስቴይ ኢግኖራንት የሚጠቀም ሰው አለ ማለት ነው። ህዝቡ አለማስተዋል ውስጥ በከረመ ቁጥር ተላላ በሆነ ቁጥር የሚጠቀም ወገን አለ፣ የራሱን ነገር የሚሰራ ወገን አለ እዚህ ጋር ማለት ነው። ከዛ እግዚአብሔር እኔ እንደዚህ አይነት አገልግሎት ስናት አክሰፕተብል አይደለም ይላል። አልቀበለውም። ለምን? አገልግሎታችሁ የተመሰረተው ኖሌጅ ላይ አይደለም፣ ትሩ ኖሌጅ ላይ አይደለም፣ እግዚአብሔርን ማወቅ ላይ አይደለም። ምክንያቱም እግዚአብሔርን ብታውቁ አገልግሎታችሁ የእግዚአብሔርን ካራክተር ሪፍሌክት ያደርግ ስለነበር ማለት። ስለዚህ አገልጋይ ማለት የእግዚአብሔርን ካራክተር ሪፍሌክት የሚያደርግ ማለት ነው። በቃልም በስራም የእግዚአብሔርን ባህሪ የሚያንጸባርቅ፣ በሌላ አነጋገር ለሚመራው ሰው ለሚያገለግለው ህዝብ እግዚአብሔርን በትክክል ሞዴል ማድረግ የሚችል ማለት ነው። እግዚአብሔርን ሚረር ማድረግ የሚችል ማሳየት የሚችል ማለት ነው። ለምን? ህዝቡ በትክክል መንቀሳቀስ እንዲችል፣ በትክክል መጓዝ እንዲችል ማለት ነው። ስለዚህ ህዝቡ ከጨለማ ወጥቶ በትክክል ወክ ማድረግ እንዲችል ላይት ካስፈለገ ላይት ሊያገኝ የሚችለው የአገልጋዮቹ ህይወት ውስጥ ነው፣ የካህናቱ ህይወት ውስጥ ነው። ካህናቱ ግን ከህዝቡ ጋር በአንድ ካምፕ ውስጥ ነው ያሉት፣ ኢን ሴም ቡት ናቸው። ስለዚህ እግዚአብሔር ማንም ማንንም አያርምም፣ ማንም ማንንም ክሪቲካሊ
ኮንፍሮንት አያደርግም፣ ሁሉም ይደናበራሉ ይላል ሙሴ ማለት ነው። ስለዚህ ከመደናበር ነፃ የሚያወጣ ካለንበት መንፈሳዊ ውድቀት ውስጥ ነፃ የሚያወጣ ካለንበት መንፈሳዊ ዝለት ውስጥ፣ አለማስተዋል ውስጥ፣ ተላላነት ውስጥ የሚፈታን የለም። የሚያሳዝነው ማለት ነው። እኔ ወደፊት ከሚመጣብን ጣጣ ቤተክርስቲያንን ማንነቷን ተልእኮዋን ከሚገዳደር ከሚፈታተን እንደ ብርቱ አውሎ ንፋስ ወደፊት ከሚመጣብን ነገር ማን ሊያድነን ይችላል? ማን ሊታደገን ይችላል? ማን ፕሮቴክት ሊያደርገን ይችላል? ምክንያቱም የቀደሙትንም አሁን ያሉትንም ሰዎች ሳስብ አይ ዶንት ቲንክ ማለት ነው የተረስት ይሹዋል ላይ። ስለዚህ ቀጣዩን ትውልድስ ማን ሊያሸግረው ይችላል? ማን ሊመራው ይችላል? ማን መንገድ ሊያሳየው ይችላል? አንድ ከሆነ ማለት ነው የቀደመ ከሌለ፣ የተሻለ ከሌለ፣ እግዚአብሔርን የተካፈለ ከሌለ፣ እግዚአብሔርን ካራክተር በትክክል ሚረር ማድረግ የማይችል በትክክል ሞዴል ማድረግ የማይችል ሰው ከሌለ ማን ሊታደገን ይችላል? ማን ሊያድነን ይችላል? ሁለተኛ ጢሞቴዎስን አንድ ጊዜ ሳጠና የቤተ ክርስቲያን ፒውሪቲ የተመሰረተው በአገልጋዮቹ ታማኝነት ላይ እንደሆነ አስተዋልኩኝ ማለት ነው። ስለዚህ የበረታ አገልጋይ ፌስፉል አገልጋይ በሌለበት የቤተ ክርስቲያንን ንጽህና መጠበቅ ሞኝነት ነው። ቤተ ክርስቲያን ንጽህናዋን ጠብቃ ትቀጥላለች ማለት አይቻልም። የታመኑ ሰዎች ከሌሉ ማለት በሕይወትም በቃልም የክርስቶስ ኢየሱስን ባህሪ ሪፍሌክት የሚያደርጉ እንደ ጳውሎስ ፕላስ እንደ ጢሞቴዎስ የታመኑ ሰዎች በሌሉበት የቤተ ክርስቲያንን ንጽህና ኪፕ ማድረግ አይቻል፣ ኢስ ኢምፖሲብል። ስለዚህ ሐዋርያ ጳውሎስ ለጢሞቴዎስ ያለው ምንድን ነው? በቃ አንተን አንድ ሰው አግኝቻለሁ፣ አሁን መስዋዕት ልሆን ነው፣ ሩጫውን ልጨርስ ነው፣ ግን አይ ኬፕት ኢት ጠብቄዋለሁ ይላል። የጠበቀው በምን ነው የጠበቀው? በህይወት ንጽህና ነው የጠበቀው። ዋጋ ከፍሎ አቆይቶታል። የጎስፐልን ፒውሪቲ ማለት የክርስቶስ ኢየሱስን ወንጌል ከነ ሙሉ ክብሩና ፒውሪቲው በዋጋ በተከፈለ ዋጋና በህይወት ፒውሪቲ ጠብቋል። ከዛ ለአንተ ደግሞ አሳልፌ ሰጣለዋል። ይኸው እኔ ምስክር ነኝ፣ ፕላስ ጌታ ኢየሱስም ምስክር ነው፣ በብዙ ምስክሮች ፊት ይለዋል ማለት ነው። ስለዚህ ለአንተ ሃንድ ኦቨር አድርገህ ሰጥቻለሁ ይለዋል ማለት ነው። ስለዚህ ዋፍቱ ኪፕ አንተም ደግሞ ቀጥል ይለዋል ማለት ነው። ታማኝነትን ይፈልጋል። ስለዚህ ታማኝ ካልሆንክ የተናቅህ ትሆናለህ፣ የተዋረድክ ትሆናለህ። ይሄ ደግሞ የቤተ ክርስቲያንን ቀጣይነት አደጋ ላይ ይጥለዋል። እስከ መቼ እየጋበዝን እንቀጥላለን? በእኛ መካከል ያሉ አገልጋዮችን አናምናቸውም፣ ትረስት አናደርጋቸውም፣ ግን እንጋብዛለን ማለት ነው። እኛም ጋባዦቹ አቅም የለንም። ከውጭ ቫይራል የሆነ በቃ ሶሻል ሚዲያው ላይ የሚሽከረከር ሰው ካለ ጊዜ ዘመን ሰጥቶታል፣ በቃ እግዚአብሔር በዚህ ትውልድ መካከል አስነስቶታል ብለን ይሄ ኢሊውዥን ውስጥ እንገባና ስንጋብዝ እንኖራለን። በዚህ መልክ የቤተ ክርስቲያን ኤግዚስተንስ ጥያቄ አይመለስም። የቤተ ክርስቲያን ጥያቄ ኤግዚስተንስ ህልውናዋ ጥያቄ የሚመለሰው በመካከሏ ያሉት ሁሉም ፍሎሪሽ ማድረግ የሚችሉበትን ኮሚኒቲ መፍጠር ስንችል ብቻ ነው። ኮሌክቲቭ ኮንሽስነስ መፍጠር ስንችል ብቻ ነው። አይቻልም። እስካሁን እየጋበዝን ቀጥለናል፣ እዚህ ድረስ ደርሰናል። ስለዚህ የሰዎች አገልግሎት ነው ሻይን እያደረገ ያለው። የሰዎች ፐርሰናል ኢንዲቪጁዋል ኮንትሪቢሽናቸው ነው ምንድነው የተጨበጨበለት ማለት ነው። ስለዚህ ስናደንቅ፣ ስንገረም፣ ሰዎችን አንደኛ ስናደርግ
እንከርማታለን እንጂ ፍሎሪሽ አታረግም። ቸርች ኦፍ ጋድ ፍሎሪሽ አያረግም። በዚህ መንገዱን አሳይቶናል፣ አካሄዱን ነግሮናል። ፕላስ ብዙ ምስክሮች አሉ፣ ቸርችን የመሩ ያገለገሉ ሰዎች። ከነሱ ካልተማርን፣ እዚህ ውስጥ ካሉ ሕያዋን ምስክሮች ካልተማርን ቸርች ጨዋታችን የትም አያደርሰንም። መጽሐፉ እንደሚል አገልግሎትን ንቄዋለሁ ነው የሚለው። ቢኮዝ ዩ ዶንት ዋንት ማወቅ ስለማልትፈልግ በእውቀት መኖር፣ በእውቀት መመላለስ፣ በእውቀት ማገልገል፣ በእውቀት ሁሉን ነገር ማድረግን ስለጠላ አንተ ራስህ ሪጀክት ስላደረገው እኔ ራሴ አክሰፕት አላረገው። አገልግሎታችሁ እኮ ለውርዶት ሆኖባችኋል ይላል እንዴ። እኔ ወንጌላዊነት ሲዋረድ፣ መጋቢነት ሲዋረድ፣ ነብይነት ሐዋርያነት ሲዋረድ አላያችሁ? ክብር ሲያጣ አገልግሎት መተዳደሪያ ሲሆን፣ አገልግሎት እንጀራ መብያ ሲሆን፣ መጠቀሚያ ሲሆን፣ ይሄ አግሊፌስ ነው። ፕሮቴስታንቲዝም ውስጥ ያለ አግሊፌስ ማለት ነው። ሁሉ ባለ ራዕይ፣ ሁሉ መሪ፣ ሁሉ አገልጋይ ሆኖ ግን አገልግሎትና አገልጋይ በበዛ መጠን ግን ውድቀት በዛ፣ ድካም በዛ፣ ጨለማው በረታ ማለት ነው። መቼም እኔ የማወራው ነገር ደግሞ ከብዙ ሰዎች ጋር የሚጋጭ ነው። ምክንያቱም እግዚአብሔር ለምድራችን ያስነሳው ከሌ ተብሎ በሚነገርበት አገር ለምድራችንና ለዓለም ያስነሳው ከሌ በሚባልበት ምድር እንደዚህ ማውራት መቼም እብደት ነው። ግን እኔ መጽሐፌን ሳነብ ሳጠና የገባኝ ግን ይሄ ነው። እንደዚህ አይነት ፓተርንም የለም መጽሐፍ ቅዱስ ላይ። እግዚአብሔር ስጦታን ይሰጣል፣ ለቤተ ክርስቲያን ይሰጣል። ስጦታዎቹ ግን ወደ ሆነ ቦታ የሚያደርሱ ናቸው እንጂ በራሳቸው መዳረሻ ስላልሆኑ። ኤፌሶን ምዕራፍ 4 የሚነግረን ይሄ ነው። እንዲያውም ደስ የሚል ቃል አለ፣ እስከ የሚል ቃል አለ። ሄዳችሁ አንብቡት። ኤፌሶን ምዕራፍ እስክንደርስ ይላል። እንደዚህ እስክንሆን ድረስ ይላል ማለት በቃ። ስለዚህ የሚታዩ አይደሉም፣ የሚያሳዩ ናቸው። መበልጸጊያዎች አይደሉም፣ ግን በላይፍ ፍሎሪሽ እንድናደርግ የተሰጡ ናቸው። አሁን ግን አንድ ጥሩ አስተማሪ ካለ ቸርች ይከፍታል። አንድ ትንቢት የሚናገር ሰው ካለ ቸርች ይከፍታለች። የዛ ቸርች የተባለው መሰረቱ ምንድን ነው? የዛ ሰውዬ ኢንዲቪጁዋል አገልግሎት ማለት ነው፣ ወይ የጸጋ ስጦታ ሆኖ እሱም ይሄዳል፣ ሊቀጥለ የለም፣ መጨረሻ ዲክላይን ያደርጋል። አቤት እኔ እግዚአብሔር ደስ ስለኝ በቃ በሰው ብርታትና አቅም የሚመጣ ለውጥ ስለሌለ፣ እግዚአብሔር ጋር ስለሌለ፣ እድል ፈንታችን፣ አቅማችን፣ ህልውናችንን በቃ የሚያረጋግጥልን እግዚአብሔር የሰጠን ነገር አለመሆኑ ደስ ይለኛል። በሰው እጅ አለመሆኑ ሰውን እየተከተልኩኝ ዘመኔን እንዳልጨርስ እንዳላባክን ሰው ጋር እንደሌለ ስለገባኝ፣ እኔ ጋርም እንደሌለ ስለገባኝ በቃ አርፋለሁ በዚህ። ስለዚህ ባለራዕይ የሚባል የለም። ራዕዩንም አይተነዋል። የተለየ ነገር የሚመስል ነገር የለም ምንም። ስለዚህ ብዙ እብደቶቻችን፣ ብዙ አለማስተዋሎቻችን ናቸው እንደ አገልግሎት ተቆጥረው መድረኮቻችንን የሞሉት። እሱን እግዚአብሔር በቃ ይሄ ለውርደታቸው ሆኗቸዋል እንጂ እኔ አክሰፕት አላደረገውም ይላል። እኔ አክሰፕት የማደርገው የምወደው አገልግሎት አይደለም ይላል። በቃ ለምን? ላክ ኦፍ ኖሌጅ ስላለበት፣ እግዚአብሔርን ማወቅ እዛ ውስጥ ስለሌለበት ማለት ነው። ስለዚህ እግዚአብሔር እንዲረዳን፣ እግዚአብሔር ማስተዋል እንዲሰጠን፣ እግዚአብሔር ወደ ራሳችን እንዲመልሰን ነው በቃ መፈለግ ያለብን። ራሳችንን ኮንፍሮንት እንዲያደርገን ለእግዚአብሔር ቃል ራሳችንን ባለፈው እንዳልኩት ኦፕን ማድረግ፣ የሚናገረኝን እንድሰማ እንድቀበል ማለት ነው።
አሁን ይህንን ለሌላ ሰው ሰጥቼው ሌላ ሰው ነው የሚያነብልኝ ማለት ነው። ኖ ይህንን የራሴ ማድረግ አለብኝ። ማንበብ አለብኝ፣ ማጥናት አለብኝ። ከዛ ለዚህ ራሴን ኦፕን አፕ ማድረግ አለብኝ፣ መክፈት አለብኝ፣ ራሴን ማጋለጥ አለብኝ። መጽሐፍ ቅዱስ እንደሆነ ከሚለው ነገር አይወጣም። ሌላ ነገር እንዲለኝ መጽሐፍ ቅዱስን ማስገደድ አልችልም። ማጣመም ምናምን የሚባል ነገር አለ። እሱም አይቻልም። እሱ ሂውማን ኢፈርት ነው፣ አይሰራም። እሱ መጽሐፍ ቅዱስ የሚለንን ለመቀበል መጽሐፍ ቅዱስ የሚነግረንን ነገር ለመተባበር ራሳችን ለመጽሐፍ ቅዱስ ኦፕን አፕ ካላደረግን ለውጥ የለም። ተከታታይ ትምህርት ስላልሆነ ህይወት ማለት ሮሜን ስንጨርስ ዕብራውያንን ማጥናት አይደለም፣ እሱ አይደለም። ህይወት በተከታታይ ትምህርትም የሚገኝ አይደለም። ህይወት የሚገኘው በክርስቶስ ኢየሱስ እና በክርስቶስ ኢየሱስ ብቻ ነው። እሱን ማነገረ ቅዱስ ቃሉ እና መንፈሱ ማለት ነው። ስለዚህ በእኔ ካለው ከሕያው የእግዚአብሔር መንፈስ ጋር መተባበር የሚችለው ዌን አይ ሃቭ ዚስ ማለት ነው። የቅዱሳት መጽሐፍት ምስክርነት በመንፈስ ቅዱስ ኃይል በኩል እኔን ኮንፍሮንት ሲያደርገኝ ማለት ነው። ወይ ደግሞ ባለፈው እንዳልኳችሁ ጥምቀት ለምሳሌ አሁን ጴንጤው ይከራከራል። ጥምቀት ያድናል አያድንም? ጥምቀት ውሃ ነው፣ ጥምቀት ምናምን ይላል። ኖ እኔ ማንም ምንም ቢበል ግን መጽሐፍ ቅዱስ የሚለኝን ብቻ ነው የምቀበለው። መጽሐፍ ቅዱስ ስለ ጥምቀት ምን ይላል? የስ ባፕቲዝም መጽሐፍ ቅዱስ ስለ ጥምቀት የሚለው ነገር በጣም ፓወርፉል ነው መጽሐፍ ቅዱስ። ስለዚህ ይሄ አንድ ሰው እንዳለው ባፕቲሲማል አይደንቲቲ የሚባል ነገር አለ። ጥምቀት ምንድን ነው ብትሉኝ ኢትስ ባውንደሪ ማርከር ነው ማለት ነው። ስለዚህ አንድ ዲስፕሌስድ የሆነ አይደንቲቲ አለ። ጥምቀት ሪቹዋል ነው። ጥምቀት ሃይማኖታዊ ስርዓት ነው። ግን በዛ ሃይማኖታዊ ስርዓት ውስጥ ኮሚኒኬት የማደርገው ነገር ግን አለ፣ ወይ ደግሞ በእግዚአብሔር መንፈስ በእኔ የሚከናወን የሚሰራ ነገር አለ። ስለዚህ ሪቹዋሊ ዲስፕሌስመንት እንደተካሄደ አንድ አሮጌ ማንነት ዲስፕሌስድ እንደሆነ እንደተወገደ ሪቹዋሊ አሳያለሁ ማለት ነው። ሪቹዋሊ ኮሚኒኬት አደርጋለሁ ማለት በሌላኛው ሳይድ ደግሞ አም ጊቨን ኒው አይደንቲቲ ማለት ነው። አዲስ ደግሞ ማንነትን እየተቀበልኩኝ ነው፣ ወይ ደግሞ አዲስ የሆነ ማንነትን ከእግዚአብሔር እየተቀበልኩኝ ነው ማለት ነው። ይህንን ሪቹዋሊ ነው፣ ቨርባሊ አይደለም፣ በአፌ አይደለም፣ ግን ሪቹዋሊ ማለት ነው። ጥምቀት ያንን ነው የሚሰራ። ደግሞ ጥምቀት አዲስ ነገርም አይደለም ለክርስትና ማለት ነው። ኦልሬዲ በአይሁዶችም ባህል ውስጥ የነበረ ጉዳይ ነው። ስለዚህ ወደ ሆነ ኮሚኒቲ ውስጥ ስትቀላቀሉ እንድትቀላቀሉ ላይሰንስ የሚሰጣችሁ ያ ሪቹዋል ነው፣ የመጠመቅ ስርዓት ነው። ስለዚህ በጣም ከዛ ያለፈ መለኮታዊና መንፈሳዊ ነገር የሚያስተላልፍ ሪቹዋል ነው። በቃ ከዚህ ውጭ ጥምቀት ያድናል አያድንም ምናምን የሚባል ክርክር ውስጥ የሚያስገባም ማለት ነው። ለዛም እድል የሚከፍት አይደለም። ያው ሃይማኖት ነው ክርክር የሚወደው ማለት ነው። የኢየሱስ ክርስቶስን ሪያሊቲ ኤክስፒሪየንስ የማደርግበት በመንፈስ ቅዱስ ኃይል ማለት ነው። ስለዚህ ኦን ኢትስ ኦን ተርም ልረዳው ይገባል ጥምቀትን ማለት ነው። ስለዚህ ክርስቲያን ማን ነው ብትሉኝ ባፕቲዝማል አይደንቲቲ ያለው ማለት ነው። ሪቹዋሊ አንድ አሮጌ ማንነት ተወግዶ አንድ አዲስ ማንነት መቀበሌን የማሳይበት ሪቹዋል ነው፣ ስርዓት ነው ማለት ነው። ኮሚኒኬት የማደርገው ነገር አለ በዛ ውስጥ ማለት ነው። ስለዚህ ምንድን ነው በመንፈስ ቅዱስ ኃይል ህይወትን መኖር አለብን። ለመኖር ደግሞ እንዴት መኖር እንዳለብን ዊ ሃቭ ስክሪፕቸር ማለት የስክሪፕቸር ቴስቲሞኒ አለን ማለት። ስለዚህ ወደ ስክሪፕቸር መተን ሌላ ቦታ
ማንነታችንን ሌላ ቦታ ተርጉመን መተን እንደዚህ ነኝ ብትሉ እንደ ፕሮስፔሪቲ ጎስፐል እዚህ ጋር መታችሁ ይሄኛው እሺ ነህ አይለኝም። ቮይሱን አይቀይርም፣ መልእክቱን አይቀይርም፣ ቃሉን አይቀይርም። እግዚአብሔር ቃል ማለት ነው። ስለዚህ ኮንፍሮንትድ መሆን ግን ይጠይቃል። ኦፕን አፕ ማድረግ ራስን ኦፕን አፕ ማድረግ ግን ይጠይቃል። ለዚህ ምስክር ለዚህ ያው ቃል ማለት ነው መተባበር ይጠይቃል። ሮሜ ምዕራፍ 6 ላይ እንደዚህ ነው የምለው፣ ከጸጋ እንዲበዛ በኃጢአት ጸንተን እንኖር ኖ አለ። በፍጹም ምንድነው ሲል ስለ ጥምቀት ሪቹዋሉን ያመጣል ማለት ነው። ከክርስቶስ ኢየሱስ ጋር ነው የተባበር ነው። ስለዚህ አሁን የጽድቅ ላይፋችሁን ምንድነው ኮንትሮል የሚያደርግላችሁ ከኢየሱስ ክርስቶስ ጋር ያላችሁ መተባበር ነው እንጂ ሌላ ነገር አይደለም ነው የሚላቸው። ስለዚህ በኃጢአት ጸንቶ መኖር ይቻላል። ይህንን እያወሩ ማለት ነው። ስለዚህ እየተናገሩ ግን በኃጢአት ጸንቶ መኖር ይቻላል። ስለዚህ ኤክስፐርት መሆን ይቻላል በዚህ ማለት ነው። ፒኤችዲ መያዝ ይቻላል በዚህ ማለት ነው። ግን መጽሐፍ የሚለው እውቀት ጠልተሃል፣ ካህናቶቹ እውቀት ጠልተዋል። ስለዚህ ካህናት ተብለው ሊጠሩ አይገባም። ስማቸው እንዲያውም የሚዋረዱበት ነገር የሆናቸው ማለት ነው። እና ወንድሞች እህቶች ፕሊስ ኦፕን አፕ ዩር ሰልፍ ለእግዚአብሔር ቃል ድምፅ ራሳችንን እናስገዛ፣ ራሳችን ላይ እናምፅ፣ ዲስፕሌስ እናደርግ። ዊ ሃቭ ኤ ኒው አይደንቲቲ። እሱን እንተባበር። ህይወት እሱ ውስጥ ነው ያለው፣ ሌላ ነገር ውስጥ የለም። ኢንስቲትዩሽን ውስጥ የለም፣ ምንም ውስጥም የለም። ህይወት ያለው